ፍቅሯ ይዞኛል እሷን ይለኛል ፍቅሯ ይዞኛል እሷን ይለኛል ከዛች ልጅ ከርተምዶኛል ኤልያስ ተባባል አይኖ ያባብላል ከዘፋኞች ኤፍሬም ብቻ ነው የሚበልጠኝ ትላለህ በቁመት ነው ያልኩት መላጣ ያልፈልኛል ብዬ ካገሬ ቦታ ያለ የሌለ ዘፋኝ ተከትሎኝ መጣ በጣም አሪፍ አመጣጥ ነው ራስ እንደዚህ ብለህ እጄ ላይ ነው ቁጭ ያልክ እሷም ወዳኛለች እኔም ወድጃለሁ ተዋት የሚል ካለ ይምጣና ሄዋለሁ አመሰግናለሁ የኔ አባት ምን ዋጋ አለው ቻፓ እንግሊዘኛቸው ለኛ ይከብዳሉ ሸሚ ራይም ለሰን ሾውኝ ሲለው ያውቃሉ እንደ yes we're gonna have show tonight show me your driving license የ24 ዓመት ልጅ አድርጌ ነው ራሴን ማስበው ጋሼ ላይ ምናምን ሲል በጣም እንደብረ የሴንቲሜሪ ተማሪ ፎንቃ ነበር ማማዬ ሸጋ ልጅ ማማዬ ከዛች ትንሽ መኪና ውስጥ ምን የሚያክል ሰው እየወጣ ቀነኒሳና ኃይሌ ገብረስላሴ በማይበልጥኝ መንገድ ብቻ ለአሜሪካ የሚወዳደር አንድም ሀገር አላየሁ ካንሰር ሰርቫይቫል እኮ ነኝ አድነውኛል 2 ጊዜ ፈጥረውኛል እኛ 90ዎቹ ነን እኛም 70ዎቹ ነን በቃ 70 የዚህ ፕሮግራም የክብር ስፖንሰር ቡና ባንክ ክቡራን ተመልካቾቻችን እንደተለመደው እኛ 90ዎቹ ነን እንግዲህ አጠገብ የተቀመጠ ሰው ለኛ ለኢትዮጵያኖች በርቅ ሁሉ ነገሩ እንደዚህ ጊዜን አስታኮ እስካሁን ከኛ ጋር የተሳሰረ አሁን ደግሞ ወዳጃችን ሆኖ የኛን ጫወታ የኢትዮጵያዊ ጫወታ ከነወዙ ከነለዛው ከነበራስ መተማመኑ ሊያጫውተን ነው አንዳንድ ጊዜ ጂጂ ቤቷ ውስጥ ከምትሽሞነሞንባቸው የስም አጠራሮች ጋር የሚመሳሰል አስተዳደግ ያለው አንዱ የዋህ ሲለኝ አንዱ ሲለኝ አከላቴ ጎኔ ሽታ አይ ሲለኝ በፍቅራቸው ብላ ዘፈኗ ላይ ልክ እንደምትገልጸው ብዙ ስሞች መሸጎጫ ለማድረግ ማቆላመጫ ለማድረግ ለማቅረብ ለመላክ ለማቀፍ ለመሳም ብዙ ስሞችን እንደማረግ ተሸክሞ ይሄው ዛሬ ላይ ከኛ ጋር ቁጭ ብሏል ማም ኤልያስ ተባባል ይሄው የኔጌታ ወይት ከነለዛ ከነፈገግታ ከርቀት ማያው ኤልያስ ተባባል ለጨዋታ አጠገቤ ሰዓትን አክብረ ስለመጣ እግዚአብሔር አክብርልኝ እናንተም አክብራችሁ ስለጠራችሁ እጅግ በጣም ደስ ብሎኛል አመሰግናለሁ እንግዲህ ብዙ ቦታ ብዙ ጨዋታችን ተጫውተሃል እኛ አድናቂም ያንተ ሙዚቃ ጠባቂም ያንተ ሙዚቃ ሰሚም ልክ እንደ ሽቶ ባንተ ሙዚቃዎች የተለያየ ኢንቫይሮንመንትን ፊል ያደረግን ከሄድክበት ስትመለስም እንደ ወዳጃችን አጠገባችን ቁጭ እስክትል ድረስ ምንናፍቅ ሰዎች ነንና አሁንም ለሰጠህን ክብር እግዚአብሔር ያክብር ሲጀመር ደግሞ እድሜና ጤና ይስጥህ ብዬ ነው ደግሞ አመሰግናለሁ አሁን ኤሉ እኔ አሁን ከሁን በኋላ እንደ ጓደኛ ነው ማወራው ያለ ታሪኮች አደባባይ ላይ ያሉ ኤልያስ ይታወቃል ዘመደ ብዙ ነው ወዳጀ ብዙ ነው ኦሪጂናል ከኢንፍራንስ ወይስ ኢንፍራንስ ያው የተወለድኩባት ከተማ ነች ኢንፍራንስ ነው የሚባለው ስሙስ ኢንፍራዝ ነው ያው እየጠበቀና እየላለሰ ኢንፍራዝ ግን በኋላ አሁን ነው ሪሰንትሊ ነው ያወኩት ምን ማለት እንደሆነ እንፍራዝ ነው እንፍራዝ ዋው እና ያው አባባሉ እየጠበቀ ሲሄድ እንፍራዝ ይባላል የንፍራዝ ልጅ ነኝ አንተን ለማጫወት ኢንፍራንስ እንደሆነ አውቃለሁ ትርጉሙን ግን አላውቅም የአጼ ዘርዓ ያዕቆብ ሀገርም እንደሆነ ሁሉ ጊዜ ስታወራ ሰማለሁ የአጼ ቴዎድሮስ የእናቱ ሀገርም ነው ወደዛ ፍርቃ እውነትህን ነው ይሄ ደግሞ ሌላ ገጽ ማለት ነው ላዝናና ፈልጌ ነው ለምን ሞደርንነት ስለዛ አገር የምትገልጽበት መንገድ ምናምን ሁሉ ጊዜ ሲሰማ ኢንፍራንስ ልበለው በቃ ፍራንስ ውስጥ ወርዱን ላድርገው እንዴ ትንሽ አይደለም ምናምን ብሎ ይቆጣኝ ምናምን ብሎ ብዬ አስቤ ነበር በአጋጣሚ ገርም ነገር 60 ዓመት ይሆናል እና አሁን ባለፈው ሄጄ ነበር ፍራንስ የክብር እንግዳ ሆኜ የሆነ ትምህርት ቤት ተመርቆ ሄጄ ለውጣውን ያየኋት በጣም ነው የሚገርመኝ ከላይ ፔንሲዮን ነው ከታች ባንክ አንዲት ፎቅ ብቻ ነው የተሰራበት በዚህ 55 እና 60 ዓመት ውስጥ ያየሁት እና እንዳለ ነው በአለም ላይ
ኢየሩሳሌም፣ በእኛ በሀገራችን ውስጥ ደግሞ ጎንደር በጣም ነው። እዛ ሲሄድ ያው በዘመኑ የነበረው ፓርኪንግ የፈረሶቻቸው ፓርኪንግ ስቲም ሳውናውን ስታይ በጣም ይገርማል። እና ግን ያው በዚህ ደረጃ የዛን ጊዜ የነበረ ሀገር አሁን ባለው ሁኔታ ግን ያው ብዙ ረቀቅ ያለ ነገር ሊሰራለት ይገባ ነበር። ባለው ሁኔታ የሆነ መጠበቅ ካፒታል ሲቲ ኦፍ ኢትዮጵያም የነበረ ነው። ብዙ ነገር ከዛ ላይ የተወሰዱ የተቀዳው ቪቪአይፒ አሁን በዘመናዊ መንገድ ቦታ ተይዞ የሚያዘው ነገር የዛኔ መግቢያዎቹ ቪቪአይፒ በጣም ኢምፖርታንት ፐርሰን ተብሎ መግቢያ መውጫው ሁሉ የታወቀ ጎንደርዬን ፍራንዝን ያምራል። ፍራንዞች እንግዲህ በልጃችሁ ይኸው ኤልያስ ተባባል እናንተ አቆላምጣችሁ በጠራችሁት ብዙ ስም እናንተ ባላችሁበት ጥሩት፣ እኛ ግን በሙዚቃ ስሙ ኢትዮጵያ በምታውቀው ስሙ ዓለም በሚያውቀው ስሙ ኤልያስ እያልን እንቀጥላለን ማለት ነው። ኤልዬ እንግዲህ በ8 ዓመትህ የጫወትካቸውን ጨዋታዎች ከተለያዩ ብሮድካስት ባለሙያዎች ጋር ታሪክ መሰነድ ስላለበት ታሪክም ስለሆንክ ታሪክም ይዘህ ስለሆነ የምትጓዘው የተለያዩ ነገሮችን ለማየት ሞክሬያለሁ። የአዲስ አበባ ሰው ነህ። በ8 ዓመትህ ነው የገባኸው። ያው ትውልዴ ጎንደር ነው። ኦፍኮርስ እውነት ነው። ግን በቃ ይሄ ድክ የተጀመረው ባህር ዳር ከ8 ዓመት ጀምሮ የምትፈልገው የልብ ትርታ የሚጠይቅህ ጥያቄ አለ። እሱን ለማሟላት ያንተ ጆርኒ የተጀመረው ከ8 ዓመት ጀምሮ ነው። በ8 ዓመትህ ነው አዲስ አበባ የገባኸው? አዲስ አበባ መጀመሪያ የት አካባቢ? እስቲ ሰፈርን ጎብኝ። መርካቶ የመጀመሪያው መርካቶ እንትን አልኩ። ከዛ ስመጣ ታመምኩ ብዬ ነው የመጣሁት። አሞኛ ግን ምንም ህመም የለብኝም። አክቲንግ ነው እየሳልኩ ምናምን ከእናቴ ፊት ትወና እዛ እህቴም እዚህ ስለነበረች እሷ ጋር ተላኩኝ። ከዛ መጥቼ ስመረመር ክሊንት የሆነ ላንግ ነው ያለው ተብዬ። እንዴ ስለታመምክ ቤተሰብ እዚህ ያሉት ህክምና ጋር ወሰዱ? ከአዲስ አበባ ከዛ እዚህ አመጡኝ ማለት ነው። ትንሽ እንደቆየሁ ደህና ነው ይመለስ ተባልኩ ማለት ነው። ከዛ ጠፋሁን፣ እዚህ ከተማ ውስጥ ጠፋሁ። ገዳም ሰፈር ገባሁና እንደ አልማዝ የምትባል ቡና ቤት የነበራት ሴት ነበረች። እሷ ጋር በቃ እላላክ ነበር ምን ነበር። እዛው እየኖርኩኝ ማሲንቆ መምታት ጀመርኩ። እዛው ማሲንቆ ማታ የሚመቱ ሰዎች ነበሩ። እኔ አሁን ብዙ ጊዜ ማሲንቆ መምታት ስለምችል ዘፈን የጀመርኩት ወይም ማሲንቆ መምታት የጀመርኩት ጎንደር ነው የሚመስለው በብዛት አይደለ? እኔንም ጨምሮ መገን አይደለም። እዛች ቤት ነው የጀመርኩት ማሲንቆም ምንም። ፋይናሊ ያው ጎበዝ እየሆንክ ሄድኩኝ። እዛው ቤት እየሰራው ጽዳትም የተላላኩም ምንም። እዛ ያው ቤቱን የኔ መዝፈኛ አደረኩት ማለት ነው። ደስ ሲል ይሄ ነው እንግዲህ የሙያ እንደሳሴ እንደዚህ በጣም ደስ ይላል። ስለዚህ ኤልዬ እዛው ተመረህባት፣ እዛው አስለምዳህ፣ እዛው ደግሞ ሰዎች እየተቀበልክ የምታስለምዳት ሰፈራው ነች ገዳም ሰፈር። እስቲ የዛኔዋ ገዳም ሰፈር በቅርብም ፕሮግራም ልሰራ ስለገባው የገዳም ሰፈር ጨዋታዎች፣ ናይት ክለቦች፣ ወዝ ያላቸው ጨዋታዎችን ይዘን የመጣ ነው። እስቲ ኤልያስ የዛኔ ሲገባ ሲሯሯጥ ሰፈሩ እንደራሱ ሲቦርቅበት የሚያውቀውን ገዳም ሰፈር እስቲ በግራ በቀኝ ያልቃጫውተኝ እስቲ። እንደው በእውነት ነው የምልህ አይደለ? እንግዲህ አሁን ኦልሞስት 50 ዓመት ነው ያ ታሪክ እና ገዳም ሰፈር አሪፍ ገዳም ሰፈር ነበር። አሁን አንተ እንደምትለው በአሁኑ አጠራር ክለብ የሚባል አልነበረውም። በዛ አካባቢ የለም ክለብ። የነበረው ቡና ቤቶች ናቸው። መደዳውን የነበሩ ቡና ቤቶች፣ አብዛኞቹ ደግሞ የአንድ አካባቢ ሰዎች ነው። ያው አንዱ ተሳስቦ አይደል የሚመጣው። እንደዛ አይነት ቦታ ነው የነበረው። ያው ከአንዱ ወጣለሁ፣ ከአንዱ እሰራለሁ፣ ከአንዱ ወጣለሁ። ያን ይዤ ነው ያደኩት እኔ እና ገዳም ሰፈር ያው ነፍስ ያወቅኩበት ቦታ ነው ማለት ይችላል። ናይት ክለብ ያልኩህ በእኔ አጠራር የዚህን ቃል ተጠቅሜ ነው እንጂ ቡና ቤቶች፣ ባር፣ ሰዎች ሙዚቃ እያዳመጡ የሚጫወቱበት ምናምን አይነት ቤት ለማለት ነው። እና እንደ ርማት ይቆጠርልኝ። ምንም ችግር የለውም። የዲስኮ ዘመን ነበር የዛን ጊዜ። እንደዛ ማለት ነው። ተደንሳለህ ታዲያ ይባል ነበር። አዎ ባለው እውነት ሞቅ እያደረግነው እንመጣለን። አሁን ገዳም ሰፈር ጀመርን። ኤልዬ እስቲ የኖርክባቸው የአዲስ አበባ ሰፈሮችን እንጥራ። መርካቶ 1፣ ገዳም ሰፈር 2፣ ካሳንቺስ 3፣ በድሮ አጠራር አስመራ መንገድ በሆኑ ኃይሌ ጎዳና 4። በቃ ከሀገር ስወጣም ከመገናኛ ከኃይሌ ጎዳና ነው የወጣሁት። ስንት ጊዜ ሆነው ከወጣ ወደ አሜሪካ? አሁን ከመጣሁ 6 ዓመት ሆኖኛል። ዛሬ ወር ሄጄ ነበር። አሁን 10 ቀን ሆኖኛል ከተመለስኩኝ። ከወጣሁ ጠቅላላ ወደ 36 ዓመት ሆኖኛል።
በጣም ረጅም ጊዜ ነው። በጣም ረጅም ጊዜ ነው። አስችሎ አይ አሜሪካ ጥሩ ሀገር እኮ ነው። አሜሪካ ማለት አንገት የማስደፋ ቀና የሚያረግህ ከሰነፍክም እዛው የሚገልህ ቀና መስራትም ከቻል ከፍ የሚያረግህ ከፍ የምትልበት ሀገር ነው። ብዙ ነገር አሳልፌያለሁ አሜሪካን ሀገር ውስጥ ወደ 40 በላይ ሀገሮችን ሄጃለሁ። በስራዬም በሌላም በምንም ለአሜሪካ የሚወዳደር አንድም ሀገር አላየሁ። እኔ እውነቴን ነው አልዋሽም። አንዳንዱ እኮ በዛ በሜክሲኮ ገብቶ ምናምን ሀገሩ ላይ ፋርምም ሰርቶ ምናምን ቤት ገዝቶ ለቤተሰቡ ገንዘብ ቢልድ አድርጎ ምናምን ላቲኖቹ ዲፖርትም ተደርገው ይሄዳሉ። አንዳንድ ያን አይነት ኦፖርቹኒቲ እንኳን ያለው ሀገር ነው። ኖ ማተር ዋት ግን የፈለገ ቢሆን የተወለድክበትን ሀገር ከእናትህ እኩል ነው የምታየውና ከምንም ጋር አታወዳድረው። በሌላ መልኩ መተህ ግን አሜሪካን ስታወዳደር ለኔ ቅዱስ ሀገር አሜሪካ ባረገችልህ ልክ ነው። አፌን ሞልቼ የምናገረው the blessing land greatest country on this planet ካንሰር ሰርቫይቫል እኮ ነኝ። ታምሜ እስካሁን እኮ ምናልባት ኢትዮጵያ ውስጥ ሆኜ ቢሆን ኖሮ ሰርዶ በቅሎብኝ ነበር። እውነቴን ነው የምልህ። እዛ ሀገር ግን አድነውኛል። 2 ጊዜ ፈጥረውኛል ማለት እችላለሁ። ኪሞ ወስጄ ነው የዳንኩት። እውነት ነው። እና በጣም በዚህ ምክንያት እወደዋለሁ ሀገሩ። እግዚአብሔር እንኳን ለዚያ በቃ እንኳን ወደ ጤና ተመልሰ እኛም ወንድማችንን ለማግኘት በቃን። ይህን ታሪክም ለመጫወት እግዚአብሔር እንኳን ፈቀደ። አሜን አሜን ማለት ነው። አሁን አሜሪካ ነው ትንሽ ይዘግይልኝ። እኔ አሁን በኤልዬ ጆርኒው በዞረበት የተለያየ ላይፎቹን ለማሳለጥ የተሯሯጠባቸውን አካባቢዎች ከሱ ላይፍ ጋር ከሱ ማንነት ጋር የተሰፋፉትን ነገሮች ነው ማንሳት የምፈልገው። ዞሬ የትመጣለው መርካቶ ብለኛል አይደል? ሲኒማ ራስ ነው የምመጣው። አምባሳደር ላስቀድመው ወይ ሲኒማ ራስ? አምባሳደር ነው የቀደመው። ስንት ጊዜ ሰራ አምባሳደር? አምባሳደር 1 አመት ሰራንና ያው በዘመኑ የነበረው ሚስጥር ተወራም አልተወራም ዳዝማራ ዳዝሚናንቲ ምን ይሆናል መሰለህ የሆኑ ያው አስተዳደር ውስጥ ሽኩቻ ነበር መሰለኝ በጊዜው። አምባሳደር ቲያትር እና የአምባሳደር ቲያትር የወጣት ግሩፕ ተብሎ የመጀመሪያ ተቀጣሪዎች ሲኒየር እኔ ፀሐዬ ሻምበል በላይና አባሽ ድራራ ነበር። ከዛ በኋላ ነው እነ ነዋይ እነ መሐመድ አወል እና እነ ሻምበልም ሲኒየር ነው ከኛ ጋር የነበረውና እንደዛ ሆነን ከተሰባሰብን በኋላ አይ ይሄ ፊልም ማዕከል ይሁን የምን ኪነ ጥበብ ነው ምናምን እንደዚህ ደግሞ ምናምን ተብሎ በዛን ጊዜ ነፍሱን ይማር ታላቁ አርቲስት ሃይማኖት አለሙ የዛ አስተዳዳሪ ነበር። ተስፋዬ ለማ ደግሞ እኛ ኃላፊ ሆኖ ነበር የመጣው። ብቻ በሆነ ኮንትሮቨርሻል መንገድ ከሚበተኑ ራስ ኃይሉ ሲኒማ ወይ ሲኒማ ራስ ይባል ነበር የዛን ጊዜ። እኛ ከገባን በኋላ ነው ራስ ቲያትር የተባለው እና ወደዛ ሄደ ተባለ። ወደዛ ሄድን። ይገርማል። ወደዛ ሄደን ልክ ራስ ቲያትር እንደገባን ያው ትንሽ ቆየን። ቲያትር ይጨመር ተብሎ እጅግ አሁን በአሁኑ ሰዓት ስማቸውም ስራቸውም ላይ የደረሱ ታላላቅ አርቲስቶች አሁን በህይወትም የሌሉ እነ ንጉሱ ዘውገ እነ እንቁስላሴ ወርቅአገኘሁ እነ አይናለም ተስፋዬ ምናልባት ላታውቃት ትችላለህ። በስም አውቃለሁ። በስም እነ ሀና ተረፈ በስም እነ ጥላሁን ጉግሳ ደባሽ ተመስገን መሰሉ ንጉሶቻችን ናቸው። ንጉሱ ዘውገ መቼም እንዴት አይነት ጀግና አርቲስት ነበር መሰለ። ትልቅ ቦታ ይደርሳል ተባለ። ግን ያው በአምላክ ስራ ነው በአጭር ጊዜ ተቀጻፈና እንትን አላለም። ያው ቆይቷል እንግዲህ ኦቨር 35 years ሆኗል ይመስለኛል አሁን። እና ቲያትር ቤቱ እኛን ከሰበሰበ በኋላ ስም እየያዘ መምጣት ጀመረ። እናንተ ገብታችሁ ባይዝ ነው የሚገርመው። አዎ ግን ያ ስምም ይዘን አልገባንም። የታወቀም ሰው የለንም ምንም የለንም። ፀሐዬ እንደምንም እንደ ካሴት ሰራ። እሱ ከወጣ በኋላ ራስ ቲያትር በቃ መታወቅ ጀመረ ማለት ነው በደንብ። ከዛ በቲያትሩ ደግሞ አሁን ያልኩ ልጆች ነላጤ ምን አሁን እንደው እንትናቸው ተረስቶኛል። ታላቁ የቲያትር ሰው መላኩ አሻግሬም ነበረ። እነሱ ተጨምረው ከዛ ጥሩ ቲያትሮች ጥሩ ዘፋኞች ወጡበት ቤቱ ውስጥ። እድለኛም ነው ቤቱ ኦፍ ኮርስ ስብስቡም ቀልድ ኦልሞስት የሮብ ፕሮግራም ምናምን እየተባለ በሚባልበት ሲጀመር ፊልም ብቻ በ50 ሳንቲም የሚገባበት የነበረው ቤት መግቢያ 3 ብር ሆኖ 3 ብር እንግዲህ ኢማጂን ብዙ ነው። የዛን ጊዜ አደገኛ ክትፎ ነው የምትበላበት ወይ ይመጣልን። ሰማ ደግሞ ስንቀበል ነው እንግዲህ ያው ገንዘብ ስለማያንሰን በዛ ጊዜ ወደ እንትን የምንመጣው 2 ብር ከ50 ነበረ 1 ኪሎ ጎድን ጥብስ ወይም ዝልዝል ጥብስ የምንበላው 2 ብር ከ50። ግን 2 ብር ከ50 ማለት 2500 ያሁኑ እንደማለት ነው። ከባድ ነው። የቀን ሰራተኛ እኮ ሙሉ ቀን ሰርቶ 50 ሳንቲም የሚያገኝበት ጊዜ ነበረ ነውና
ገንዘቡን ሲያንስ ስናየው ያለው ቫልዩ ግን ከባድ ነበር። እውነት ነው የልዬ በጣም አሪፍ አመጣጥ ነው። ራስ እንደዚህ ብለህ እጄ ላይ ነው ቁጭ ያልክ። ራስ ቲያትር ዙሪያዋ ነጋዴዎቹ፣ መዝናኛው እስከ ተክልዬ ድረስ የእናንተ ሜዳ ነው። እስከ አሜሪካን ግቢ ድረስ የእናንተ ሜዳ ነው። ምን አይነት ምግብ ቤቶች ታስታውሳለህ? እነማንን ታስታውሳለህ? ብሬዛው ክትፎ ቤት የሚባል ነበር። ያ ግን ቻፓ ሲኖር የምትገባበት ነው እንጂ 75 ግን ከዛ ውጭ ስንት ነው ውዱ? ስንት ግዛው? 4 ብር ነበረ። 4 ብር ለማለት ራሱ ጣር ነው። እዛም ደግሞ ትልልቅ ሰው ያው መኪና ያለው በዘመኑ መጥቶ ነው የሚበላው። ሬጉላር ሰው ሄዶ አይመገበም። ከዛ ውጭ ግን 50 ሳንቲም ያበደ በወር 30 ብር የምንከፍልበት ምሳ ትበላለህ፣ ራት ትበላለህ ከፈለክ 30 ብር ነው ግን የምትከፍለው። ቤቶች ነበሩ እዛ ግርማ ሽሮ ማለት ነው። እስቲ አሁን ሲኒማ ራስ አካባቢ ይታወቃል። እኔም ደግሞ በመዞር ሲኒማም ለማየት ሲኒማ አዲስ ከተማም ለማየት ምናምን ወደዛ እንመጣለን። ያ ማርማር የሚለው ሻይ በጮርናቄ ከራስ ቲያትር ጀርባ ያሉት ሻይ መሸጫዎቹ ነጋዴዎቹ የሚጠጡበት ቦታ ላይ ተሳተፉ ነበር? ያው እንደ አቅም ነው። ግን ብዙ ጊዜ የራሳችን አለን ክበብ፣ የራሳችን ክበብም አለ። እኛ ክበብ ዳቦ 10 ሳንቲም የሚያክል ዳቦ 10 ሳንቲም ነው፣ ሻው 5 ሳንቲም ነው። ያንም ደግሞ በወርም እንከፍላለን። ተጫወትብኝ እንደዚህ አይነት ነገር እንደዚህ አይነት ታሪክ እያነሳ። እሺ አወል በየዘመኑ ነው። እውነት ነው። 5 ኪሎ ጤፍ 4 ብር 3 ብር ሲሸጥ አስታውሳለሁ። ያው ጎንደር እያለሁ እንግዲህ እየሰማችሁ የበረከት ዘመን። ግን የበረከትን ዘመን አይምሳል። አሁን እንደው ኑሮ ተወዷል ምናምን ይባላል እንጂ በዛም ጊዜም ቢሆን ኑሮ ውድነት አለ። እውነት ነው። የየጊዜው አለ። ገንዘቡ አታገኘውም በቀላሉ እና ያን ያየህ መቼም ያሁንም ከዛ ባይወዳደርም 4 ሰፈሮችን ጠራልኝ። አትዋሽ ኤሉ። አሁን እንደ ፍሬንድ ነው የምናወራው። በፍጹም ከ4ቱ ሰፈር የነፍስ ምልት ላይ ነው። በጣም በህይወቴ ሙሉ ዋሽቼ ሰው ሲያምነኝ እንደምደሰት ምንም አስደስተኝ። እኔ ደግሞ ላለመሸወድ ደግሞ ላለማመን እግዚአብሔር አገዘኝ። እናንተም በጸሎት ጠብቁኝ። አንደኛ ፀሐዬ፣ ሁለተኛ ነዋይ፣ ሶስተኛ አንተ ነህ መሰለኝ። የተንኮል እርከን ናችሁ። አንተ እንዴት አድርገን ያገናኘን? ነዋይ ዝም ብሎ ሙጃ አይደል እንዴ? እውነትህን ነው። ትበልጠዋለህ። ነዋይ እንዴት ነው ተንኮለኛ የሚሆነው? ይሳካለታል አንዳንዴ ምናምን። አረ በፍጹም ነው። እንደዚህ አይነት ነገር ነው የለውም። ነዋይ ያው ጫወታል ቀልዳል ምናምን እንጂ ነዋይ ደግሞ ፀሐዬ ጋር አፉ በለኝ። ሌቦች ናቸው ሁለቱም። ስለዚህ ሁለቱም ሌቦች ናቸው። ነዋይ ያው አርቲስት ነው። የራሱ ጨዋታ፣ የራሱ ለዛ፣ የራሱ ወዝ፣ የራሱ ተረብ አለው። የታወቀ ራስ ቲያትር ልጆች በዚህ አንታማም። ፀሐዬም ጋር ስትውል አሁን 4 ጊዜ ትሸወዳለህ። አብረው ምግብ ቤት ገብተህ በልተህ ስትወጣ ስትታጠብ ሙቅ ውሃ ይለቅብሃል። ሌላው ቢቀር እንዲህ ማለት እርምጃ ሁሉ ተንኮል ነው እንዴ? እያዋራህ ብዙ ታወራለህ። ውሃው እስከሚፈላ ይቆያል። ሆቢው ነው ማለት ነው። ለእኔ አሁን እህት ወንድም የለኝም፣ ሁሉም ሙተውብኛል። ግን እንደ መስሪያ ቤቴ ልጆች እህትም ወንድምም የለኝም። ኔቨር በህይወቴ ሙሉ ማሏሽ ነው። የምወደውም የለም እህት ወንድም፣ እኔም የለኝም። ምንም ማለት አይደል። ስጋ ዝምድና ዳዝማራ አብሮ መኖርና ኮሚኒኬሽን ነው ወሳኝ። እኔ ደግሞ ኤልዬ ለመጀመሪያ ጊዜ ከአፍህ ማለት ነው የሰፈሬ ልጅ፣ የሀገሬ ልጅ፣ የሀገራችን ልጅ፣ የሰፈራችን ልጅ እንደሚባለው የእኛ ቤት ልጆች ስትል ነበረ የሰማው። ከአፍህም ይሄ ነበር። ዛሬ መስሪያ ቤት ስትል ለመጀመሪያ ጊዜ ሰማው። የእኛ ቤት ልጆች ብለህ ነው ወንድሞችን የምጠራቸው። ልክ ነህ፣ እውነት ነው። ያው ደስ አይልም ቃሉ ራሱ የእኛ ቤት ልጅ፣ የእኛ ቤት ልጆች ቤታችን ነው። እስቲል አሁን ራስ ቲያትር እንግዲህ ወተናል። ስንት ዓመታችን መሰለ? አንድ ሰው እንኳን እንትን ሲል አሁን በቲያትር ቤት ምናምን ሲል ድሮም ራስ ቲያትሮች ነው የምንባለው። አሁን እንኳን ገዘፍ ያለ ስም ነው ያላችሁ። በጣም ማለት እድለኛም ቤት ነው። በአጭር ጊዜ ተነስቶ 50 እና 60 ዓመት ከሚበልጡት ቲያትር ቤቶች በላይ ስም ይገነባ ወይም በኩልነት የተራመደ ቤት። እውነት ነው። የእኛ ቤት ልጆች እኛ ቤት ስትል ነው የማውቀው። አፍህ ላይ ራሱ በቃ ይሄ ኢትዮጵያዊ ቃና አለው፣ ፍቅር አለው፣ ደስ ይላል። እና ደግሜ የእኛ ቤት ልጆች ያልከውን በመስማቴ በጣም ደስ ብሎኛል። አሁን ሲኒማ ራስን የክትፎውንም ትንሽ አነሳን። እዛው እናንተ የምትሉበት ቦታ ነው። እዚህ ጨዋታ ላይ አሁን አረሳስተህ የተንኮል ውስጥ እንዳልገባ ያው ነቃ ማለት አለብኝ። ከዚህ ስሜት ሳልወጣ ወደ ሰፈር ልሄድ ነበር። ከሰፈሮች እንዳትዋሸኝ ያልኩት ሰው ዋሽቼ ሲሳካልኝ ያልካት ቃል በዚህ ነው የመጣችው። ከ4ቱ ሰፈሮች የነፍስህ ቦታ ውድድ ማድረጋት ትልቅ ሜሞሪና ሌላ አይነት ፍቅር አለኝ የምትለው የትኛው ሰፈር? ራስ ቲያትር ነው። መርካቶ። የመርካቶ ልጆች
ወሰዳችሁት። መርካቶ ነው ጥርጣሬ አይደለም አይደል? መርካቶ ምንም ቢሆን ያደኩበት ነው። ለምን ብትል ሌሎችም ቦታ ባድርባቸውም ውሎዬ ግን መርካቶ ነው። እውነት ነው። ይሄን ለማወቅ ስለፈለኩ ማን እንደ መርካቶ ብለኸኛል። ጨርሻለሁ። መርካቶች ያው እንግዲህ አይዲውን ስጡት። ኦሬዲ ተሰጥቶታል ድሮ። ማነው? እኔ ነኝ ራሱ አይዲ ሰጪኝ። በቃ ተሰለፉ። እንግዲህ አይዲ ፎቶግራፋችሁ ምናምን በደንብ እስካን አድርጋችሁ ጠብቁት። የመድኃኔዓለም ያለ ወደ አርቱ ደግሞ ልገባ በየሰፈሩ ወጣ ገባ እያልን ያኛው አገርህንም ፍራንዝንም ምናምን እናወራለን። ወደ ሙዚቃ ስንገባ ሲኒማ ራስን ማን እንደ መርካቶ ብለሃል። ሲኒማ ራስ በሙዚቀኝነት ተቀጥረህ ግን አንተ ላይፍህን ፊውቸርህን በደንብ እየቀመርክ ነበር ከጀርባ አንተና ያንተ ነፍስ ማለት ነው። 10 ቁጥር የሚባለው ስቱዲዮ ሲኒማ ራስ ነው። 10 ቁጥር የሚባለው የምትጽፍበት የሆነ እንደ ስቱዲዮ የሆነ ነገር ሙዚቃ ለመጻፍ የምትቀመጥበት 10 ቁጥር የምትለው ቦታ የት ነው? ማታ የሚሰራበት የነበረበት ቤት ነው። አዎ እናት ጓዳ ይባል ነበረ ቦሌ። ኦኬ። እና ያ ስራ ከጨረስኩ በኋላ የዛን ጊዜ ሰዓት እላፊ ነበረ። እስከ 5:30 እንዘፍናለን። ከዛ እዛ ቤት ገብቼ ቁጭ ብዬ ግጥሞች ዘፈን ሞካክራለሁ። ለእኔ ያው ስቱዲዮ ማለት ኦፍ ኮርስ እንዴ አንተ እኮ ነው ድባቡን የምታመጣው። ስቱዲዮ እሱ አይደል? ከቲያትር ቤቱ ባላነሰ ሁኔታ ደህና ነገሮችን ያገኘሁበት የሰራሁበት ቤት ነው። የት አካባቢ? ቦሌ እስራኤል ጋራጅ ፊት ለፊት እናት ጓዳ፣ የመጀመሪያው እናት ጓዳ የሚባል ቤትም ነበር። አዲስ አበባ ውስጥ ነፍ እናት ጓዳ ከመምጣቱ በፊት የመጀመሪያው እናት ጓዳ ብራንድ እሱ ነው። ባለቤቶቹ እነማን ናቸው? እስቲ ወዳጆች። ባለቤቶቹ አሁን በህይወት የሉም። ወይዘሮ ጽጌ ባይህ ይባሉ ነበር። ለእኔ እናቴ እንደማለት ናቸው። እዛ እየሰራሁ እዛው እንደ ሁሉ ነገር ተደርጎልኝ እኔም ብቻ አይደለም ብዙ አርቲስቶች ወጥተውበታል እዛ ቤት። በጣም ደስ ይላል። እና ሰፊ አንዳርጌ፣ ሻምበል በላይነህ፣ ራሴ ላይ ያስተባባል፣ ሌላም ድንቅዬ ዘፋኞች ወጥተዋል። አትሊስት ቦሌ እስራኤል ገራጅ አካባቢ እናት ጓዳ ስትዝናኑ የነበራችሁ ኤልዬን የምታውቁት በአርቲስትነትም እዛ የተሳተፈም ሰው የምታውቁትን እኛም ከዘነጋን ኮመንት ላይ ጻፉልን። ከእናንተ ጋር ወጉ መጫወት ስለሆነ እኛ 90ዎቹ ነን። የኤልያስን ሙዚቃ ደንሰን እስክስ ብለንም የጠበቅነው እኛ 90ዎቹ። ሰው ሙዚቃህን 10 ቁጥር የምትመሰጥበት የስቱዲዮን ድባብ ለመጻፍ ለማውረድ እንዲመችህ ያረክባት ያንተ ስቱዲዮ ብለን ልክ ነህ። ያው ማታ እኔ እስከምገባባት ድረስ ምግብ ቤት ነው። ከዛ በኋላ ግን በደንብ አሁን እነዛ መሸገህ እንደዛ ቪዥነር ሆነ የምታስባቸው ጉዳዮችን ለእኛ ለማብቃት ለዛሬው ጨዋታ እንድንበቃ ያ ንግስናህን ጠብቆ የቆየውን አልበም ለማሳተም ብዙ ሙዚቃ ቤቶች ሄደሃል። የጠራቸው ሙዚቃዎችን ሰምተናል። ግን እንኳን ደህና መጣህ ብሎ የተቀበለ ግን ማን ነው? ፍቄ ይባላል። ፍቃደ ዋሬ በእውነት አባቴ ማለት ነው። ፍቄ ብዙ ነገር አማክሮኛል። እንደው ከማይረሳውም ነገር አንዱ ምንድን ነው፣ እኔ ስሜ ኤልያስ እንዳልነበረ ታውቃለህ። ብናደርግ መግቢያ ላይ የሰራሁት እኮ ነዋጥህ ይባል ነበረ። እንደው እየሳቀ ነው የሚያናግርህና መጀመሪያው ብዙም ታሪክ ታውቀዋለህ በደምብ። ግን ከአንተ ደግሞ ዘፈኖች ሰብስቤ ሁሉ ሙዚቃ ቤቶች የታወቀ ዘፋኝ ብቻ ስለሚፈልጉ እንትን አላሉኝም ነበር፣ እኔን አክሰፕት አላረጉኝም ነበር። ግን ፋይናሊ አንድ ሙዚቃ ቤት የቀረኝ እሱም አምባሰል ነበር። እዛ ስገባ ድሌን ብቻ ሲያሳምርልኝ ገና ወጣት ነበር የዛን ጊዜ። ፍቄ ባለቤቷ አለው እየጠየቅኩ ማለት ነው። እኔ ነኝ አለ። ምን ፈልገህ ነው? አይ ዘፈን ነበረኝ ለመቅረጽ ፈልጌ። የቀረጽከው ዘፈን አለ? ከኪሮስ አለማየሁ ጋር ግን በክራር ቀረጽኩት ነበር፣ እሱን ሰጠሁት። ወዲያው ገባና ሲሰማው አንድ ድምፅ ከውስጥ ድምፁ እንዴት ደስ ይላል ምናምን ያለው ና ግባ አለኝ። ግባ ሲለኝ ማን አገኛለሁ? ተስፋዬ ለሚሳ ደግሞ እናት ጓዳ እየመጣ ገንዘብ ይሸልመኝ ነበር። አንተ በጣም ጎበዝ ልጅ ነህ፣ እንደው አንድ ቀን አንተን ትልቅ ደረጃ ትደርሳለህ ምናምን እያለኝ እዴ ያለ ገና ስገባ ልክ ዘፈን ቀርጬ ጨረስኩ ነው የመሰለኝ። እሱን ሳይዛ ይሄን ማፈልገዋለሁ ብላ እንፈራረም ተባለ። 20 ብር ቀብድ ወሰድኩ። በ1,000 ብር ተስማምቼ
ተለያየን። ዘፈኑ በ3 ሳምንት አለቀ ተቀርጾ። እዛ በቃ ያን ይመስል ነበር ታሪኩ። ግን ፍቄ በጣም ባለውለታይም ጭምር ነው። ከስሜ ጀምሮ እንደው አለኝ የዛን ጊዜ ለዋጥህ ነው ስሜ እና ይሄ ስም እኮ አይገርምህም የለዋጥህን ካሴት ነው መንገድ ስጥኝ ነው እኮ የሚለው ከስተመር መጥቶ የመድረክ ስም መውጣት አለበት ነው። እንዴት ነው ምናምን ኧረ እኔም እኮ ቸግሮኛል ለወደፊት እኮ ጋሽ ለዋጥህ አባ ለዋጥህ እንዴት ይመጣል ሳውንድ አያረግም እንደው እና ማን ይሆናል ያሬድና ኤልያስ የሚል አርገህ ለምን አታወጣ ማለት ጥሩ እንግዲያው በጣም አውጣ ተብሎ ሲወጣ ኤልያስ ወጣ ማለት ነው። ከዛ ወደ አሳተምኩ ምናምን ጋዜጣ ላይ ታውጆ ነው እንግዲህ ያንን አይዲ ወይ ደግሞ የአንተን ራይቶች በመታወቂያ ግን ባይዘው አሁን አሜሪካን ሀገር አግኝቼው በጣም እዛም ነው ያለው ጋሽ ፍቄ እዛም ሰክሰስፉል የሆነ ሰው ነው። የሥራ ዕድል ያለው ጎበዝ ከዚህ ከሙዚቃው ሙያ ወጥቶ ሌላ ስራዎች ነው ያሉት። ዩቲዩብም ይሰራል ልጆቹ እዚህ አንድ ላይ ያረጋሉ እንትንም ያረጋሉ እና በጣም የሚገርምህ እንደው አንዳንድ ጊዜ የሥራ ሰው ስትሆን እግዚአብሔር ለሥራ ያድልሃል አፈጣጠርህም ለሥራ ይሆናል ማለት ነው። አይ በቅርብም ምን አደረግ መሰለህ እዚህ ኤፍሬም ስዩምን ግጥም ደራሲውን ምንወደውን ባለሙያ እዚህ ጠርተነው ነበር። እዚህ ጋር አውርተናል። ነጋዴዎች ፕሮዲውሰሮች ኮንታክት አድርጉት ምናምን ስለ ፍቄ እኔ ጋር ከአሜሪካን ደወለ ኤፍሬም ስዩምን ማግኘት ፈልጎ አሁንም ፋፍሬሽ አለው ኦሎምፒያ አካባቢ ልጆቹ ናቸው አንድ ለሚያደርጉት የዩቲዩብ ቻናል ከፍቶ የድሮዎቹንም ሙዚቃዎቹን በአዲስ መልክ ወጣቶችንም ፕሮዲዩስ እያደረገ አሁንም ሌላ ስራ እየሰራ ያው አርት አይተውህም አይደለ እዛ ላይ ያለበት አሁን ያንን ስም መርጣችሁ በያሬድና በኤልያስ መሃል ኤልያስ ተመረጠ። እስቲ የቤት ስሞቹን እንጥራ። አንተ ሲያሞካሹ ሲያቅፉ ሲደግፉ የሚጠሩልን ስሞች እስቲ እንጥራቸው። ስሜ ብዙ ነው። ጸጋ ይለኝ ነበር ወንድሜ ታላቅ ወንድሜ በህይወት የለም። አበባል ነበር። ሌላው ለዋጥህ የተባልኩበት ምክንያት 3 ቤተሰብ እናቴ ያታለች ልጆች በአንድ ወር ውስጥ ነው ተስቦ ወይ ወረሽኝ እንደሚባል በሽታ በገባበት ጊዜ በዛን ጊዜ ነው የተወለድኩ። ለዋጥህ የተባልኩት የት እንደብቅህ ነው መልሼ ለዋጥህ ወይ መሸሸጊያ የትንሸሽገ ነው እንደዛ ነውና ከዛ አኳያ የወጣ ስም ነው እንጂ እንደ ታላላቆች ያ ነገር ሀፕን እንዳያደርግ ሞት እንዳይወስድባት ማለት ነው። ያው እንግዲህ እንትን ተብሎ ግን አንበሳ ነኝ ደግሞ ተንደውም አሞኝ ነበራሉ በዛን ጊዜ ሰርቫይቭ አድርጌ ግን ይኸውልህ አሁን ያለሁበት ደረጃ ደርሻለሁ። 50 ቢወለድ 50 ነው ጉዱ እንደ ለዋጥህ ያለ ይበቃል። ይኸው በጣም ታዲያ ያምርባል። ወግማ እንደምትችል አውቃለሁ ግን አሁን ይሄ ሁሉ ስም አለ። እማዬ ግን አንድ ለብቻው ምጠራ ዲጄ ምናምን የሚል ስም ኬጄ ዲጄ ላለው እንደምንድነው ኬጄ ቴፕ ነበር የምትለኝ። ኬጄ ቴፕ ማለት ኬቨን ጃክሰን ተባባሉ ማለት ነው። ኬቨን ጃክሰን ተባባሉ ማለት ነው። በእግዚአብሔር አንድ እንዲገባኝ አድርጋ አታታለኝ። ኧረ እባክህ ይቀለድኩ አያችሁ ታዳልገባውልህ ነው እጅ ላይ መውደቅ ማለት ይሄ ነው። አሁን ስለሆነቱ ደስ የሚል ነው የመጣ ነው። አንድ ነገር ግን እናንሳ። አንተ አሁን ቅድም 20 አልከኝ። የብር ዋጋ ትልቅ እንደሆነ ቅድም አንስተናል። 25 ብር ግን እንደሰጠህ ነው የማውቀው። ቀብድ 25 ሊሆን ይችላል 25 ብር ይዛል ብቻ። አይ ገንዘብ ተው ማታ ብዙ ገንዘብ ሸቅል ነበር። አንተ ትሸቅላለህ ገንዘቡን ከሙያው ከኛ ሙያ ጋር መቼም አታው እንኳን የዛን ጊዜ አይደለም አሁን የምታወዳድረው አይደለም። እኔ ያን ጊዜ አንዳንድ ጊዜ የልብስ ስም የጫማ ስም ጊዜን ይናገር የለ ልክ አሁን ክትፎ በ4 ብር የሚበላው ክትፎ ምናምን ብለህ ወይ ደግሞ ጎድን ስጋ በዚህ ይገዛል ብለህ እኮ ጊዜን ተናገር ነው። 25 ብር ቤት ይከራይ ነበር። 25 ብር 3 ብር ተከራያለህ። 3 ብር ለወር 3 ብር ተከራይተህ ያው ትኖራለህ። ካሳንቺስ ገብርኤል የሚባል አለ አይደል? ከዛ አጥፍ ብዬ 3 ብር ተከራይቼ ነበር። ወደ ጥይት ቤት መታጠፊያ ተኛለሁ። ቀን ስራ ሄዳለሁ በባስ ተመልሼ ስመጣ ትላለሁ። ከዛም ትኖራለህ። 25 ብርማ ትልቅ ቤት የምትከራይበት ነው። እሱን እኮ ፈልጌ እኮ ነው። እሱን እያነፈነፍኩ ነው። ግን አሁን 2500 3500 10000 15000 20000 50000 ይከራያል ቤት እንደየለብሉ በየቦታው ያ 25 ብርም 3 ብርም ምንም ቀላል አይደለም። በየዘመኑ ከባድ ነገር ነው። ምክንያቱም
የቤት የሰራተኛ ረዳት 5 ብር 6 ብር የሚከፈልበት ጊዜ ነበር በወር። እንግዲህ ግቢ ገብርኤል የነ ብስራት ጋረደው ሰፈር የነ መሰረት መብራቴ ሰፈር ጥይት ቤት የሚባለው እዛ እንግዲህ ተከራይቶ በ3 ብር ኤልዬ ይኖር ነበር። አንተ በላይፍ የምትወደው ቀን የኔ ቀን ነው የምትለው የትኛው ቀን? የምወደው ቀን በስመ አብ የምወደው እኔ ስላገኘሁልህ እኮ የምወደው ቤተክርስቲያን ስሞች ገብርኤልና ማርያም ሚካኤል 3 እንወዳለሁ። ገብርኤል ባልወድስ ምን አባት ይሆናል? ገብርኤል እንዳታጣላል። አሁን ሌላ ነገር እንዳታዘምብን። ከሰኞ እስከ እሑድ ባለው ዓርብ እኔ ግን የምር ማለት ነው አንተ ዓርብን ወደድክ? ይመችሃል? ለምን እንደምወዳት ታውቃለህ? ቅዳሜ ከሰዓት ጀምሮ ጓደኞቼን አገኛለሁ። እሑድ እረፍት ነው። ስራ እንትን የማታ ስራ የሚጠፉበት እና እስካሁን ድረስ ወደዋለሁ። እኔ ኤልዬ መድኃኒዓለም ነው የምነግርህ። አንተ ዓርብን ወደድክ ሰብስቤ ስለሆንክ በተፈጥሮ ሰው መሰብሰብ እንደዚህ ከሰው ጋር መሆን ስለምትወድ ነው። እኔ ግን በአንተ ላይፍ ውስጥ ዝም ብዬ ሳሰላስል ከአንተ ጋር ቁጭ ብዬ እጫወታለሁ ብዬ ሳስብ ያ 25 ብር የተቀበልክበትን ቀብድ እንቶ ሙዚቃው 3 ዘፈኖች የወጡበት ሐሙስ የቀን ቅዱስ ብሔራዊ ዝናህን ለማወጅ ብሔራዊ ሆቴል ሆነ ፊት ለፊት አምባሰል እያየ ፖሊሶች ያንተ ሙዚቃ የሚሰማውን ሰው ሲያባሩ ያየህበት ቀን አይመስልም? የድል ቀን አይመስልም? አይ የዛን ጊዜ የኔ ነው እንደ ብዬ መጠራጠርም ሁሉ ጀምሬ ነበር። እኔ ግን እንደ እያልኩ ሙዚቃ ተከፍቶ ስንት ሙዚቃዎች ሰው ግር ብሎ ሳይ እኔ ራሴ አንደኛ በዛ ጊዜ ማንም አያውቀኝ ከቅጥነቴ ከማስጠላቴ ደግሞ እድሜ ነው ፈላነህም ነው እና የሚገርም ነው እንዴ ማለት ጀመርኩ በቃ። እና ያው ያ ማለት እኮ በቃ ማለት ሐሙስ ቀን 3ቱ ሙዚቃዎች ማን ናቸው ሙዚቃዎቹ? ዳማይ ዳማይ ኧረ ዳማይ 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 ኧረ ዳማይ ዳማይ የሚለውና ማማዬ ማማዬ ነረነይ ማማዬ 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 ሸጋ ልጅ ማማዬ አይ መታደሌ ማማዬ ቆንጆ ልጅ ማማዬ ማማዬ ነይ ማማዬ 50 ዓመት ሙሉ አሪፍ ድምፃ ይሆናለሁ እና ያልበለው ልክ ነው። እውነቱን ነው ለመሰለ ይሄ እውነት መሆኑን የምታውቀው 3 ዘፈኖች አንዱ ይቀራል። አየየው ገዳሙ የሚል ነበረ። ተባረክ አትሉትም? ግን ከዚህ ጅገና ጀርባ ደግሞ እኔ አንድ ትንሽ ፍርሃት የሚመስል ነገር ደግሞ አያለው። ይሄ ስቅል ብሎ ልክስናህን የያዘው አልበም በ3 ሌላ አልበሞች ታጅቧል። 4 አልበም ነው ያለ። ከኮላቦ አድርገህ ደግሞ ከሰዎች ጋር ደግሞ ከበዛ ወርቅ ጋር 2 ሰርቻለሁ። ከበዛ ወርቅ ጋር ማርታ ሻጋሪ ጋር አብረን ነው አይደለ? ከበዛ ወርቅና ተሾመ አሰግድ እኔ በዛ ወርቅ አንድ አልበም ነው እሱ። አንድ አልበም ከበዛ ወርቅ ጋር ደግሞ ለብቻችን 2። ስለዚህ 2 ከሰዎች ጋር 4 በግል 6። እንደው 7 ቁጥር ደስ አይልም? አሁን 7ኛ የራስን አልበም ለማስቀመጥ የደበረ ዝም ያልከን በናፍቆት አንተን ልናቀርብ ስንል ሌላ አልበም ይሄን ያህል ዓመት ለምንድን ነው የማይሰራልን? ሁሉ ነገር እጁ ላይ ነው። ጸሐፊ ነው፣ ዜማ ደራሲ ነው፣ ድምፁ አለ። ለምን? አይ እኔ ወደ ሌላ ስራ ገባሁና አሜሪካን ሀገር ደግሞ ከገባህ ያው ጊዜው አይኖርህም። በዛች ጊዜ ውስጥ እኮ እንደውም ከመሃል ተፈጥሮ ይወገብሽ ከበላይ ከበታች እንዳጣጣሽ አሱን ጠበቅ አድርጊው ትተሽኝ እኔን መላ ባልገዥን ይኸው ተባረክልኝ። እነዚህን ሁሉ ሰርቻለሁ። ግን ያው አትነካካን ባክል ዘፈን ምን ልትል በእኛ ሀገር ደረጃ ስታየው ዘፈንክም አልዘፈንክም እንትን የለውም። ብዙ የተበደልንባቸው ነገሮች አሉ። ብዙ አለፈ። ቆይ ግድ የለም ውስጥ አይቆጣ። አሁን አንተ የዛኔ እነዛ ኮላቦ ያረካቸው በህብረት ከሰራቸው ውስጥ የዛኔ ፓሽን ነው፣ ስታይል ነው፣ ራፕ ሁሉ አድርገሃል።
ራፕ የመጀመሪያው ራፐር ነው ብዬ ነበረ አሁን ራፕ የሚያበላው ነው። የዛን ጊዜ አይኩድም ብልብት የሚል ሁሉ እንግሊዝኛ ዘፈን ሁሉ ዘፈን ነበር። አሁን ረስቻቸዋለሁ ግጥሞች ይሁን ብቻ በዜማዎቹ ነው ትልቅ የሆንኩ ሲያለ ግን ነው አይኩድም ብልብት ወጣ በዛሽ ከአንዱ ጋር ለመኖር ነው አንቺ የሚጠቅምሽ ብረት አታንሳ ሎተሪ አትግዛ በራስህ ኩራ በራስህ ስራ ነገር አትስራ ላለቃ አታጎብድድ አንዱ ሲያስቀይምህ አንዱ ፈንግለህ ሄድ ላላላላላ መኪና አጋጭተህ ኢንሹራንስ አትብላ ግን ካገኘህም ብላ የሚል ሁሉ ነበር። ይኸው ዛሬ ስንት ዓመት ነው ይሄ ራፕ ቆይቷል? ስንት ዓመት? 33 እስከ 35 ዓመት። ይኸው እንግዲህ የዛኔም ተሞክሯል፣ ተሰንዷል። በጣም ደስ ይላል። ማርያም ደስ ብሎኝ ነው። እኔ ብዙ ነገሮችን መሞከር እወዳለሁ። አሁን ሬጌ ዘፈኔ ታወቀ ነበር። ይገርማል። ፍቅሯ ይዘኛል እሷን ይለኛል ከዛች ልጅ ተምዶኛል። ተስፋዬ ለምሳ ነው ይህን ደርሰት የደረሰልኝ። ወይጌ ያበደረኝ ተሰርቻለሁ። ይዞኛል እሷን ይለኛል ከዛች ልጅ ፍቅር ጠምዶኛል። በመላጣን የድሬድ እኮ መላጣ ያልፍልኛል ብዬ ከሀገሬ ቦታ ያለ የሌለ ዘፋኝ ተከትሎኝ መጣ። እኔ አሜሪካን ሀገር ውስጥ ነው ማለት ነው። በደምብ ይሄ ያንተ ሎጎ ነው፣ ግን ያምርብሃል በኮፍያ ብቻ። ኦልሬዲ ዩ አር ስታይሊስት። እኔ ፀጉሬን በጣም ወደው ነበር። አንተ እኔ ፀጉሬ እያለ እንዴት ቆንጆ እንደነበር ያራቃሉ። ኦልሬዲ ታሪክ በፖስተር የአክሰንት ስለነበረኝ የገጠር አክሰንት አልናገርም። ኮራ ብዬ ብቻ ዝም ነው። እንዴት ነሽ ብቻ ነው። እንዴት ነሽ አክሰንት ግን አያስገምትም። ጫበል ይባላል አይደል? በጎንደር ሊባል ይችላል፣ ግን ያው ዝም በል እንደማለት ዝም አንተ ምን ነገር ነው የሚባለው። እኔ አሁን ስለ ስታይል ምናምን አነሳን፣ በፀጉር ምናምን። የዛኔ አሪፍ ስታይሊስት ከእናንተ ውስጥ ወይ ከእናንተ ጀማ ከራስ ቲያትር ውጭ ሊሆን ይችላል፣ እንደ ከአርቲስቱ ማን ነው ስታይልስ ለባሽ የምትለው ያስደምመኛል የምትለው? እኔ እንዳትለኝ እኔ ነኝ መሰል ነበር። ለባሽ ብጠራ በዚህ ዘመን ይለብሳል ማለት እችላለሁ። የዛን ጊዜ ጸዴ ነው ባለህ ትጸዳለህ፣ አለህ አምረህ ትቀርባለህ እንጂ ያን ያህል ለባሽ እንባል አይደለም። ኤልዬ ሁሉ ጊዜ ታወራዋለህ። ብዙ አርቲስቶቻችን አጫጭር ናቸው። ሎጋ ነኝ፣ በጣም መለሎ ነኝ። ከዘፋኞች እንደው ምናልባት መሐመድ ጠዊልን ሳንረሳ ኤፍሬም ብቻ ነው የሚበልጠኝ ትላለህ። በቁመት ሌሎቹ በእውቀት ማንም አይበልጠኝም። በቁመት ነው ያልኩት። ጀነራል ኖሌጅ የሚባለውን በጣም የታደልኩ ሸቴን ነው። ሁሉም ይበልጠኛል። ዝም ብለህ ትቀበለኛለህ። አይ ቅድም እኮ ብለሃል እኔ ዋሽቼ ሲሳካልኝ የምደሰተውን ብለሃል። እየተጠራጠርኩ ነው፣ ግን ሌላ ታሪክ ስለሆነ አንድ የምር ያለ ኤክስፒሪየንስ ሆቢ ነው ምናምን እንዳትለኝ። ጀነራል ኖሌጅ ነገሮችን የምታይበት መንገድ፣ የምትረዳበት መንገድ ባይኔቸር ራሱ ሊንጉስቲክ ነህ። ይሄ ራሱ ገብቷል ኦፕን ማይንድ መሆንህን ነው። ስለዚህ ሪኮግኒሽን አለመሰጠቱ የሆነ ሰርተፊኬት ወይ የሆነ አንድ የሚመለከተው አካል ስላልሰጠ ብቻ አይደለም። በቃ ኔቸርህ በጣም ይዋር ሙጃ አድርጎ አልፈጠረኝም። እውነት ነው። እንደው ይሄንን ዞር አልን። ሐሙስ ያንተ እንደ ቀን ቅዱስ ወስጄዋለሁ እኔ። ሰኞ ሙሉ አልበሙ የወጣበት ነው። ሐሙስና ሰኞ እንደው ዝም ብለህ ከፈለክ ሎተሪ ቁረጥ ወይ ደግሞ ይሁን ነገር አድርግ ቀኖች ይመስሉኛል። ለምን ብሔራዊ ሆቴል ሆነ ብሔራዊ እውቅናህን እስከዛሬ ድረስ ለማየት ከርቀት ምስሉ ነው። እውነት ነው። እዛውም በሸራ የተወጠረ የኤልያስ ተባባል ምስል የተቀመጠበት ነገር ሁሉ ጊዜ የሚገርመኝ እኔ ዘፈኔ ግንቦት 19 ነው የወጣው። ልጄ የተወለደችው ጥቅምት 19 ነው። ባለቤት የተወለደችው ጥቅምት 19 ነው። ወጣኝ እኔ ከአገር የወጣሁት ግንቦት 19 ነው። እና እንደዚህ አይነት አጋጣሚዎች ለማንም እንደው እውነት የማይመስል እንደዚህ አይነት ነገሮች ሁሉ አሉኝ። እንደው አጋጣሚ ልግለጽ እንደ ክርስቲያን ገብርኤል። አሁን ግን አፍ ላይ የጠራት ልዕልት ያንተን ማንነት በደንብ ያየህበት የልጅ ያሳየች ኩራት ከልጅ ጋር ግራንፓ ባይልህም ኧረ ይለኛል። ሄድ ደርሰውልኛል። ስሟን ንጥራ እስኪ። ሄቨን ኤልያስ ተባበል ተፈራ ደስታ ኪዳኔ በክረ ጽዮን ስህን ትባላለች። በይ ይኸው በአባትሽ እዛ ድረስ
የተወለደበት ሰፈር ድረስ እንግዲህ ስምሽ ተጠርቷል። ይሄ ነው ነካኑ ጽፋት ማለት ነው። የልጅ ልጅ የእሷ ልጅ አያት የሆንክበትን ስም ደግሞ ነጥራ እስኪ። አዳም ዘላለም እና ኤማ ዘላለም ይባላሉ። ይደጉልህ ይመንደጉልህ፣ ለአገርም ይብቁ። ይሄ የዘጠናዎቹ ምርቃቱን መልእክትም ነው። ለመመረቅ ደርሰናል። እኛም ኦፍኮርስ የምር አንተ ዘጠናዎቹም ላይ ነው ያለው ወይስ ዘጠናዎቹ ላይ ነው? በመካከል የጨመደድከው አለ? የለም እንዴ ምንም አይጨመድድ እንዳንተ። እኔም ግልጽ ነኝ በነገራችን ላይ። አሁን አንተ ስንት ዓመት ነው? እኔ በስመ አብ የካቲት ምናምን ሲመጣ 72 ትሆናለህ። 72 በዚህ አቋም ኦል ስፖርት ሰራለሁ አባዬ። ዝም ብዬ አይደለም፣ ዝም ብሎ አይደለም፣ ዝም ብሎ የተገኘው እየተበላ አይደለም። ሲክስ ፓክ አይ ነው አይ ስትመጣም አይቻለሁ። አሁን ግን ታላላቆቼ የምትላቸው አይ ነው ይሄንን ጠቦት ቆርጣችሁ ነው የሰራችሁት ቢመዘን በእድሜ ቢለካ ብዙ እድሜ ያስጠራል። ሰርታችሁበታል። የባከነ ነገር የለም። ግን ታላላቆቼ እኔ እንኳን ብዙ የባከነ ጊዜ አለኝ። በእውነት ነው የምልህ። ድምፄን በደንብ አልተጠቀምኩበትም። ብጠቀምበትም ምንም እንደማላገኝ አውቀዋለሁ። እንኳንም ወደ ሌላ ስራ ገባሁ። ዛሬ አሁን እንዲህን ያህል መማረር ሄድዬ ተማሪ አይደለም። አይ ጡረታ አለኝ። ጡረታን አስከብሬ ወጣሁ በመሆኔ ነው እንጂ በሙያው ተማሪ አይደለም። በሙያውማ አሳውቆኛል። ኦፍኮርስ ግን የምር አሁን አትዋሽ። አራት አልበምም ቀልድ አይደለም። አንድ ይሄ በጣም የታወቀበት 10 ትራክ ነው አይደል? ሁለተኛው ትራክ መውደድ ነው አይደል የሚለው? ሁል ጊዜ ቱ ቢ ኦነስት እንጂ የ24 ዓመት ልጅ አድርጌ ነው ራሴን የማስበው ነህ እንጂ ልብ ምናልባት ትንሽ ሰውነቴ ሲጨምርብኝ የሚሰማኝ ስሜት አለ፣ የሽምግልና ስሜት እንጂ አሁን ጋሽ የሚለኝ ሰው አልወድም። ጋሽ ያዝ ጋሽ ላይ ምናምን ሲል በጣም እንደብረኝ ኤላ ምናምን ሲል አቤት እንደገና ሰውሳብ ይሄ ነው። ኦፍ ኮርስ ኤነርጂ ነው። ኤነርጂ አንድ አርቲስት ነህ። በአርቲስትነት ያለ ማዕረግ አለ። የአርቲስት ነፍስ ደግሞ የታወቀ ነው። እንደው እያጫወትከኝ ማለት ነው። ይህንን ናሽናል ፓናሶኒክ አየህና ወይኔ ቴፕ የት ሲሄድ የገዛሁት ነው ያልከው? ይህን ከዛሬ 36 ዓመት ወይም 37 ዓመት ሊሆን ይችላል። 4 ልጆች ሆነን አፍሪካን ሚውዚክ ፌስቲቫል ጃፓን ቶኪዮ ተብሎ ተዘጋጅቶ እዛ ጓደኞቼ ፍራንክ ያው ምናምን ትንሽ $5 ምናምን በድብቅ አለ አይደል? ያው አሁን ነፃ ነው እና ተሰጥቶኝ ወደ $110 ነው የሰጡኝ። ወደ 4 ጓደኞች ነበሩኝ እና ይህን ቴፕ አዘውኛል፣ ሰዓት አዘውኛል። ጃፓን ግን እኔ በሄድኩበት ጊዜ $110 ቲሸርት እንኳን አይገዛም እንኳን ሰዓት። ምክንያቱም ሰዓቱ ይመጣ ነበር እዚህ ሀገር በርካሽ እንገዛ ነበር። እውነት ነው። 200 ብር ይገዛ ምናምን እና ቀላል ብር አይደለም በእኛም። እና ከዛችን ቴፕ ይዤ መጥቼ ነበረ። ይገርማል። ጄቪሲ ካምፓኒ የሄድክበት ጉዞ ነው? ጄቪሲ ካምፓኒ በሲዲ ዝም ብዬ አማርኛ እየቀላቀልኩ ሁሉ ሰርቻለሁ። የመጀመሪያው ሲዲ የሰራ ሰው የምባለው እኔ ነኝ። እንግዲህ አምናቸው ሲዲ ላይ ሙዚቃን በማስቀመጥ ማለት ነው። እኔ ራሱ ሲዲ እንዳለኝ ያወቅሁት አሜሪካ ነገር ሂጄ ነው። ታወር ሪከርድ የሚባል አለ እዛ ትልቅ የሙዚቃ እንትን ያለበት ቦታና ታወር አፍሪካ ሚውዚክ ተብሎ እንደዚህ ሳይ የራሴ ፒክቸር እና አብረውኝ የነበሩ ጌታቸው ወልደ ጊዮርጊስና ገብረ ጊዮርጊስና ወይም ወልደ ጊዮርጊስ ይባሉ አሁን አሜሪካ ነገር እና ያሉት እና ታየችም ትባለች። እኔ ኩትን ደርሰህበታል። ኩት ጅሉ የጋምቤላ ልጅ ነበረ። ህዝብ ለህዝብ ከኛ ጋር አብሮ ሄዷል። ህዝብ ለህዝብ ላይ ጥቁሩ ማለት ነው። አዎ በምስል አቋለ ቲቪ ላይ እሱ ሆነን ነበር። 4 ሆነን ሄደ ዳዳ አይነት ነገር ሙዚቃ ስንጫወት ነበር። እንደው አንድ የአማርኛ ሪትም ዘፈን ነበር። ሮፖኖ ኬዶኬ ፓችከዋክ ሮፖኖ ኬዶኬ ፓችከዋክ ላክሬሞ ካታክ የሚል ጋምቤላ ባላችሁበት ያው ጫወት ነበር። ስለዚህ እንግዲህ በጄቪሲ ካምፓኒ ሲዲ ላይ ሙዚቃን በማስቀመጥ ሌሎችን እንቀድማለን አለን። እንትና የሚባሉም ከኤልያስ ጋር እስቲ የተሳተፉትን ኮመንት ላይ ጻፉልን። ይሄ የሁላችንም ጨዋታ ነው። ባላችሁበት በዩቲዩብ በቲቪም ስታዩ እንደ ቤተሰብ የምንወያይበት ነው። የሁለታችን ብቻ ጨዋታ አለ። ክፍት አድርገነውም እናንተ እንድትሳተፉበት ሆነ ብለን የምናልፋቸውም ጨዋታዎች አሉ። እናንተ መቀላቀል ስላለባችሁ በዚህ ሰዓት እንደ 90ዎቹ ወግ ሳቅ ጨዋታ፣ ከሰው ጋር መነካካት፣ ግንባር ማየት፣ መላፋት ስለሚያስፈልግ በሀሳብ ማለት ነው። ኤሊ አሁንም እንግዲህ ያችን ናሽናል ፓናሶኒክ ከጃፓን ገዝተህ መጣ።
ትዝታ ናት። ቅድም ልክ እንደ ወዳጅህ ነው ስታያት የነበረ። በጣም አገርም። ምክንያቱም እንደነዚህ አይነት ነገሮች ኦልሞስት እንጃ እንግዲህ 20 ዓመት ምናምን አይቼም አላውቅም ማለት ወደ አሜሪካ ከሄድኩበት ጊዜ ጀምሮ በጣም ሰርፕራይዝ ሆኜ ነው ሳያት የነበረውና እንደውም ውድ ስለነበረ እቃው እዛ ሰንደይ ማርኬት አለ። እዛ ጃፓን ወይስ አሜሪካ? ጃፓን ሰንደይ ማርኬት አላቸውና ወደ ማክሰኞ ልንመጣ ዝም ብዬ ሲዞር እዛ ሆቴል አካባቢ ሰንደይ ማርኬት እንትን ብሎ አየሁኝና የሰራች ነገር ነች። እሷን ብቻ አይደለም የገዛሁት ሳውንድ ሲስተም በትንሽ ብር ብቻ $200 በማይሞላ ነፍ ያውም ደግሞ በዚህ ላይ ምቀኝነት አለ። ሌሎቹ እንዳያዩብኝ ብዬ ደብቄ የገዛሁትን በኋላ በመስሪያ ቤት በሄድ ነው በግሩፕ ስም አስገባሁት። እዚህ ስማጣ ጌቴ አንድ ጊዜ ሀብታም ሁኜ ቁጭ አልኩኝ። 11,000 በዛ ብር አንዱን ሲስተም ምናምን አድርጌ 4 ሲስተሞች እና ከመጣችው አንዷ እንደዛ አድርጌ ነበረችኝ። መኪናም ገዛ ቮልስዋን ወይስ 124? 127 በሰው መኪና 3 መቀነስ። እኔ አሁን መኪና እኮ የዛን ጊዜ አይገርምህም? ቮልስዋን እኮ 1800 ብር ነው የገዛኸው። ቅድም 25 ብር ቀብድ ምንም ነው ያልከኝ ሲደራረብ መኪና እንዴት እንደሚገዛ ይኸው። ይሄ ማለት እኮ ብሩ ዋጋ አለው። ዋጋ አለው። በጣም ፓወርፉል ነው። እኔ እንግዲህ ከዛም በፊት ደርሻለሁ። ከ10 2 ብር ያለ $1 2 ብር ከ15 ላይ አስታውሳለሁ። 2 ብር ከ15 አሁን አትመልስልኝ ማቃለው። ግን ለጡረታ አሁን አሜሪካን ለሚከፍልህ ጉዳይ የጨመርከውን እድሜ ጨምረህ ነው ያን የነገርከኝ? አይ አይደለም፣ እውነተኛው ሌሎች ሰዎችን እያስፎገርክ ነው። ኧረ ይፎገራል። እኔ እድሜ እንደም ችክ ነኝ እንደ እድሜ የማዋሸው ሴቶቹ ይዋሹ። ኤልያስ ነው እንግዲህ ምንም ማድረግ አልችልም። 1947 ነው የተወለድኩት በፈረንጆች 11/21/55 ባክለቶታ ያስገባው እድሜ ነው። ሌላ ምንድን ነው የማዋሸው? እኔ ለምን ችግር የለም። እኔ ግን ሁሉም ጀግናዎቻችን ናቸው። ሁሉም እያዋዛን ስንጫወት እሱ መኪናውም አለ፣ ያሳለፍከው ላይፍም አለ፣ እነዛ ዘፈኖችም አሉ። ንዋይ የነፍስ ሰው ነው። ንዋይ ንፉግነት አልፈጠረበትም። ግን ይሄ ልጅ ከባድ ሰው ነው፣ እኔ ነብር አላሳደገም ብሎ የወሰደብህ ሙዚቃ ሰጥቶ የወሰደብህ ሙዚቃ የማን ቆንጆ የማነች እንኳይ አትቀመሻት በይሞይ ንዋይ ከተጣላው ተው እንጂ ቂመኛ ነው። አይ ቂመኛ ሳይሆን ያው ቂመኛ ነኝ። ማይለቅ በሽታ ያዘኝ ቂመኛ ማለት እኔ በቃ በህይወት የምጠላው ነገር ቢኖር የቂመኛነት ባህሪ ያለኝ። አሁን አንዳንድ ሰው ይቅርታ ከተባለ ባህለ ምናምን አለ አይደል ይያለ ነው የሚኖር ልብ ይዛለ። ብዙ ታግሼ ነው እንደዛ። ግን ማልቀየማቸው ሰዎች አሉ። ምን ህይወቴ እንኳን ቢመጣው አሉ። አሁንም አንዱ ንዋይ ነው። አይ ንዋይ ወንድሜ ነው እኮ ማትቀየማቸው እኮ ምን አላስበውም። ፀሐይን ንዋይን ኤፍሬምን በዚህ አብረው ወንድሞችም ወንድም የኛ ቤት ልጆች የምትላቸው ማለት ነው። ለአንተ አዘጋጅቶ እምቢ ካለ ውስጥ ያ ብቻ ወይስ እሸት በላሁ? እሸት በላሁ አለበት እንግዲህ እሸት በላሁኝ እሸት በላሁ እሳና ጨመረባት። ይሄ ዲያብሎስ ዘፈን ነበር እሱ። ብዙሃን ተባብሯል ይዳብር ኢኮኖሚ ለሀገራችን እድገት ነውና ጠቃሚ ያለማወላወል ያለአንዳች ፍራቻ ተነሳስቻለሁ ለምርት ዘመቻ የሚል ነበር። እሸት በላሁኝ በማትጠቀመው ከዚያች ልደቴ ንዋዬ የተለየ ባለበት ክብረት ይስጥልን፣ እድሜና ጤና ይስጥህ። ያው በወንድምህ ስምህ እየተነሳ ነው። አሁን ንዋይ ይህን ሰራ ለምን አደንቀኝ? ምክንያቱም ስራውን እንዴት አድርጎ እንደሚሰራ አንዳንድ ሰው በቃ ለአንድ ነገር ይፈጠራል አይደል? ታድሎታል እሱ። እውነት ነው ብለው የቅርብ ጓደኛዬ ወንድሜ ስለሆነ ሳይሆን የማይካድ ነገር ነው። እኔ እንኳን ብክደው ስራው ይናገራል። ንዋይ ሁሉ ነገር የተፈቀደለት ሰው እንደው ታቀላራ ሀገሩ ላይ የፈለገውን እንዲሆን እንደፈለገ እንዲናገር እንደፈለገ እንዲጫወት ደግሞ ነፃ ሰው ነው። ንዋይ የሚፈራውም ነገር የለም። የመሰለውን ነው የሚናገረው። አሁን አንዳንዱ ምናምን ሚዲያ ላይ አንዳንድ ነገር ታያለህ አይደል? ንዋይ ነፃ ነው። ተፈጥሮው ይሄ ነው።
እኔ ስለ ነዋይ ያው መነገር የሌለበት ሚዲያ ላይ ስለሆነ ነው እንጂ ስለ ነዋይ ነፍ ወሬ ተናገር በጣም ነዋይ ነው ራሱ ነዋይ ነው። በጣም ግን የምር ደፋር ነው። እንደፈለገ ነው ነዋይን አልክ አንተ ሰው ሀገር ላይ ሻራፕ ብለህ እኮ ሰውን ከርቀት የሰው ስሜት ላይ ለራሱ ጉዳይ የተናገረ ነጭ ላይ ከዚህ በላይ ታዲያ ደፋር እንደፈለገ ሰው ሀገር ላይ ያኛው በጣም ገርሞት ነው እንዲህ ብሎ ነው የሚያይህ እኮ። ያው አንዳንዱ እንደብድም ያይሃል እኮ ምን ቸገረ አንተ ዝም ብለህ ራስህን ተናገር። ሄይ ነፃ ነህ። እዚህ የኛ ሀገር ላይ አሁን ነፃ ሆነህ አትሄድም። እንደውም አሁን መንገድ ላይ ሰው ሳምቡሳ ማለት ይበላ እንደዚህ ኮፈርም ይሄ በዛ ጊዜ እኮ ነውር ነው በእኛ ዘመን። እውነት ነው ማለት የኛ ነገር በጣም የሚወደድ ነገር አለው። እውነት ነው ግን ያን ይበላል እንዴ ይባላል። ሴት ልጅ ራሱ ምናምን አፍከፍታ አትልም ሸፈና አድርጋ ከጥርስ ሳይታይ አፍከፍዶ በባህልማ የታደልን ኖቴን ነው የምልህ። አሁንም እኮ ክላስ ነው ሴት ልጅ የዛኔ የተባለው መሀል ላይ ቢጠፋም ተመልሶ አሁንም ግን እኔ አሁን ግራ ያገባኝ አፍዘግቶ ኢትዮጵያ ውስጥ እንደ ፎንጋ አይነት ምናምን የሚባል ነገር አለ አይደል? ሁሉም ቀረ። ሁሉም ውብ፣ ሁሉም ቆንጆ፣ ሁሉም መለሎ ወንዱ ሎጋ ልብ አንበሳ ቺክን ሌግ ቢግ ስቶማክ ኤሉ መጣ። እኔ የምር ሻራፕ ስትለው ሰውየው ምን ሪያክት አደረገ? አይ እሱ ነው እንጂ አለኝ። ሻራፕ ያለኝ እሱ ነው። ከዛስ ዩ ሻራፕ ኦኬ ግሬት ምናምን ብዬ በቃ እሺ። አንድ እንግዲህ ሲጋራ የሚያጨሱበት ቦታ ገብቼ ይሄ ኤርፖርት ውስጥ ሲጋራ የሚጨስበት ኦኬ ስሞኪንግ ኤሪያ ምናምን ታማኝ ትቶኝ ሮጠ። አብረን ነበር ድሮ ያጨስ ነበር ታማኝ። ከነሱ ጋር ተሰባስቦ ሲያጨስ ነው። ያለፈ ታሪክ ነው። ሞክሮ ወጥቶበታል። ኧረ በጣም አይዞህ ጀግናችን እኮ ነው። ታማኝ በየነ ባለበት ተወልደ በየነ ተቦርነ ባላችሁበት እናንተ የሰነዳችሁትንም ታሪክ ተንተርሼ ነው በኔ ለዛና በኔ ጨዋታ ከኤሉ ጋር እየተጫወትኩ ያለሁት። አሁንም እንደዚህ ቅርስ የሆኑ ታሪክ የሆኑ ሰዎች በእነሱ ውስጥ ሰዎች እየታወሱ በእነሱ ውስጥ የሰዎች ታሪክ የሚወራ መሆኑን አውቃችሁ ታሪክ ስላስቀመጣችሁ እንደ ሪፈረንስ ይሄው እኔ ለቀጣዩ አስቀምጣለሁ። እናንተ ያስቀመጣችሁትን ታማኝ በየነ ተወልደ በየነ ተቦርነ ጆሲም አለበት ኢን ዘ ሃውስ እናንተ ያስቀመጣችሁ ታሪክ ለኛ ሪፈረንስ ነው። ከኛ ደግሞ ሌሎች ይወስዳሉ። አሁን ያው ሁሉ ነገሩ በጨዋታ ውስጥ ነው የምናወራው። አሜሪካን ሀገር ላይ የሆነ ሰውን ተናግረህ በሰው ሀገር ላይ አሜን ዓለም ላይ ያግባባናል። አሜን ማይሉም ሰዎች ይኖራሉ። ግን አማት በመኪና ውስጥ የገባህበት ከመኪናው ሲወርድ አሜሪካን ሀገር ምን ኢትዮጵያ ውስጥ 2 ጊዜ አሜሪካን ሀገር ውስጥ 1 ጊዜ በሴም አይነት ነገር ገጥሞኛል። የአሜሪካኑ ነገር የኢትዮጵያው ያው ብዙ ሰው የሚያውቀው አሜሪካን ሀገር ስራ ወጥቼ ነው ዩኒፎርም እንደለበስኩ ነው የነዳው። ሴርቻ አጭር የሆነ መኪና ነው። አሁን ስሙ ረስቼዋለሁ። አልፎ እንደዚህ ገባ እና sir where did you get your driving license ምናምን ነገር አልኩት። none of your business አለ። ሰደብኩት። ትቶኝ ነው የሚባለው። ሰደበው ያው መደበኛ ስድብ አለች እንደ ባህል ወርድ በአሜሪካን ሀገር የምንጠቀምበት አልኩት። በቃ ሲሄድ እኔ የፈራኝ መሰለኝና ደጋግሜ ምን አይነት ሰው እንደሆንኩ አታውቅም። you don't know me what kind of person I am, I will show you ምናምን እያልኩ እየጎረርኩ ሲሄድ መብራት ያዘን። ከፊቴም ትልቅ መኪና አለ። what did you say አለና ብቻ ከዛች ትንሽ መኪና ውስጥ ምን የሚያክል ሰው እየወጣ ይህን የሚያክለው ሳየው ሳቄ መጣ። ገና እንደወጣ ሲያይ what did you say አልኩት ማለት ነው። you scared ሲለኝ ሳቀ። ሰው ከሳቀ አይመታም። አሁን ራሱ ታስቃለኝ። ከሳቀ አይመታም። ወረድኩና I'm sorry ጨብጨው ተለያየ ነው። መብራትም ቢሆን እንደዛ ሲወጣ በጥሼ ነበር የሚሄደው። ምክንያቱም በዛ ክንድ ተመትቼ ትራክ መታኝ፣ ሲኖ ትራክ መታኝ፣ እሱ መታኝ። the same thing። አዎ ያንንም ያህል የሰማይ ስባል እንግዲህ ሙዚቃዎቹን አነሳሳን። ይኸው የአሜሪካን ማማተብ ያዳነህንም አነሳን። አውርተን ማጠግበው ሌሎችም አሉ። ብዙ ጊዜ ይሄን ለማንሳት ለምንድን የፈለኩት በሆነ ጀነር ስንታወቅ፣ በሆነ ሙዚቃ ስታይል፣ በሆነ አዘፋፈን ስንታወቅ
የዛ ስታይል ብቻ አድርጎ የሚያስቀምጠን ሰው አለ። ኪሮስ አለማየሁ ምንድነው ዘላለም ልባችን ላይ የሚቀመጥ ንጉስ ትግርኛ ዘፋኛችን ማለት ነው። ላንተ ደግሞ ጓደኛህም ያንን የሐሙስ ቀን ድግስን ሙዚቃ ልትሰማ ስትል በከራር አጅቦ ሙዚቃን ይሰራል ሰው ነው። አዎ ድርሰቱስ ዜማ ግጥም ዜማ ተስፋዬ ለመሳ ነው ግጥሙን ይሰራል። ሼበላይ አይሰኝ ሞደን እስካንቺ ሌላ የሚለው ኪሮስ አለማየሁ የታወቁ ዘፈኖቼ በቢሳይድ አንደኛውና ሶስተኛው ኪሮስ አለማየሁ። አንደኛው ምን አይነት ዘፈን? አንደኛው ነገር ነው እና ታወቀ ነው። ቀልድና ጨዋታ ይሳቅና ፈገግታ በአንቺ ጋር ሲሆን አለው ልዩ ደስታ ምናምን የሚል ነው። በጣም ደስ የሚል ዘፈን ነው። ይኸው በኤሎ አፍ ምስክርነት ኪሮስ አለማየሁ ቤተሰቦቹ፣ የአገሩ ልጆች፣ ጓደኞቹ ኩራት ሊሰማችሁ ይገባል። ኦፍኮርስ ይሄን ባናወራም ሁሌ የምንኮራበት ነው። ግን ሁሉም ሰው አሁን በትግርኛ ዘፈኑ ነው ገብቷል የሚያውቁት። ለአማርኛ አንዳንድ አሁን ለምሳሌ አሊቢራ ለጋሽ ማህሙድ የሰጠው ዜማ አለ። ብዙዎቹ ሌላ ቋንቋ ይናገራሉ። ሚውዚክ ግን ላይክ ዓለም አቀፍ ስለሆነ እንደዚህ አይነት መሳተፍ ላይ በብዛት አንዳንድ ሰሚዎቻችን ፊል እንዲያደርጉ ስለፈለጉ ሙዚቃ ያው ኖ ማተር ዋት የምትማረው አይደለም የሚሰጥህ ነው። ኳስ ጨዋታ የሚሰጥህ ነው። አሁን ሮናልዶ አየን ሜሲን እኮ የሚበልጣቸው ጊፍት ነው አይደለም። የሜሲ ደጋፊ ትሆናለህ። እኔ እውነቱን ለመናገር አልዋሽህም፣ ኳስ መጫወት በጣም ደስ ይለኛል። እንደኔ ኳስ ማየት የሚደብረው ሰው ደግሞ ይላስማ። እኔም ጋር ላይ ዘፋኝ መስማት አልወድም፣ ዘፋኝ ነኝ። ያንተ አቋም ደግሞ ይገርማል። በኳስም ላይ እንዳንተ ከመሆን ደግሞ እንደዚሁ አለመውደድ ይሻላል። ለምን ለአሸናፊ ብቻ እንደ ንፋስ እየተዟዟርክ ኳስ የምታደንቅ? አይ ስለወረድ ካለ እኔ ኳስ ጨዋታ ደስ ይለኛል፣ ግን ፌር አይነት ተመልካች ነኝ። ዋን ወይ አይደለሁም። ከምር ነው። አሁን ብዙ ሰው አርጀንቲና በቀደም ያሸንፋል ምናምን ብለው ነበር አይደል? እያየኋቸው የተገለበጡ ሰዎች ግን አይቻለሁ። ስፔኖች ጥሩዎች ስለነበሩ ስፔንን አይቶ መቼም ማደንቅ የሚገርም ነው። ያው ውጤቱንም አየህ። ውጤቱም ይገባቸዋል። እኔ የእውነት ካንተ ጋር ጨዋታ አያልቅብኝም አለኝ በጣም ብዙ። ግን በጣም የሚገርመው ስትቀጠር ራስ ቲያትር ከአንዳንድ አንተ እዛ ጋር ተቀመጥ ተብለህ በተወሰነች ሙከራ በቃ ማለፍ የተረጋገጠልህ ነው። ሌሎች ሰዎችም 2-3 ጊዜ ተሞከሩ ሊኖሩ ይችላሉ። የዛኔ በማን ዘፈን? በጥላሁን ዘፈን መሆኑን አውቃለሁ። ግን ያው በፉጨት ትችላለህ ነበረ እንጃ። ብቻ አንዱን ነው እንዴ? አንዱን ሊሆን ይችላል። በእግዚአብሔር እሺ፣ ወይ በፉጨትም በለው በፈለከው በለው። እኔ ጥላሁን በጣም ወደው ልክ ነው። አይ ነው ከብረዋለሁ። ጥላሁን ዘፈን እንኳን ሰው ሲዘፍንብኝ ደስ አይለኝ። ከራሱ ከጥላሁን ውጪ ጥላሁን ንጉስ። እኔ ጥላሁን አንጎራጎር ነበር ድሮ። አንድ ሚዲያ ላይ ምን ስትሰማው መሰለኝ፣ በቀን አንዴ በፉጨትም ቢሆን የጥላሁን ዘፈን። ኧረ እኔ ከሱ ውጭ ማዜማው ነገር የለኝም ስለእውነት። ግን መድረክ ላይ እሱን ዘፈኖች ይዤ ቀርቤ አላውቅም። አንድ ምግብ ማሞልቷል ነው ምናምን ተጫውቻለሁ በማስታወስ። ይገርማል። እግዚአብሔር ይመስገን። አይ ጥላሁን በጣም ነው የምወደው። ጥላሁን ኧረ በስመ አብ ተሟሽቶ መታደል ተቀብቶ ለእኛ የተሰጠን ንጉሳችን ነው። ነፍስ ይማር ነው። አሁን ኤልዬ ብዙ ጨዋታዎች አሉ። ግን አንድ ወዳጅህ አብሮ አደግህ ሰርፕራይዝ ላደርግህ እፈልጋለሁ። እንደዚሁ እንድናጫውትህ ነው። አጠራ አንዴ ጠብቀኝ። ባቴ የታመጣው ባከው ስማ፣ አንተን ዝም ብለህና ብለን ማለት ነው ቤተሰቦች ጋር ደውለን ሰርፕራይዝ ለማድረግ እንኳን የሞከርኩትን ትንሽ አዳምጠኝ። ይሄን ያህል ፍቅር ያደግንበት አይደል? እኔንም ባንዴ ረሳኸኝ። አንበሳው ጃክሰን እኮ ነው ስሙ። ይሄ ስሙ ጃክሰን ሰው ምን አለ
ምን ያልተነገረ በእኛ ላይ ያልደረሰ ነገር አስማማን ዋሃደን እንጂ እግዚአብሔር የህልዋ ነገር ሸግዬን ረንደልለሽ አንቺ ልጅ ረንደልራቅሽ ፍቅርዬ ጋበሽኝ ከንሳላይሽ ኦሆ እናቷ ምንም አይወዱኝም አባቷ ሊያዩኝ አይፈልጉም ወንድሟ ሲያየኝ ያኮርፈኛል እኔ ግን በሷ ደስ ይለኛል ተለዩ ተለዩ ይሉናል እኛማ ፍቅር ጸንቶብናል ፍቅራችን ከሆናቸው ህመም ተለይተን መድኃኒት አንሆንም በጄ ኋበጄ 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 እሷም ወዳኛለች እኔም ወድጃለሁ ተዋት የሚል ካለ ይምጣና ሄዋለሁ ዘመዳይ ዳዳሬ ባህላችን ውብ ነው ሀብትና ዘር ማየት ኋላ ቀርነት ነው አንበሳ ኤሉ ፍቀድልኝ በእናት ባለህበት አመሰግናለሁ እኔ አባት ምን ዋጋ አለው ቻፓ ይሄ ቻፓ ከባድ ነው እኔ ይሄ እንደውም ለሰርፕራይዙ እንዴት እንዳደረው ከመንገሬ በፊት በአንተ ጊዜ አሁን ቻፓ እስካሁን ቻፓ ላይ ነው ስንት አይነት የገንዘብ አጠራር ታውቃለህ አሁን ቻፓ ከርክ እሺ 25 ሳንቲም ከርክ ላይ ደርሳቸዋል አዎ ከርክ እናውቃለን እንዴ ምንድነው ምን አስበህ ነው እንዴ በደንብ እናውቃለን ከርክ ሁሴን ሳቢ ነው አሁን ልክ ቻፓ እንዳልከው ሳቢ ገንዘብ ነው ማለት ነው ሳቢ ሁሴን ቻፓ የገንዘብ ስሞች ናቸው አሁን አንተ ደግሞ ኢንዲቪጁዋል ነው የጠራው ከርክ ስሙኒ ነው ከርክ ስሙኒ አግዘህ ወይስ ትሄዳለህ አመድ 100 ነው አሁንም አለ ዶላር ከሆነ ቤንጃሚን ይሉታል ቢጫ 5 ብር ነው ቼላ አንተ አንበሳ ቼላ 50 ሳንቲም ነው ዱዲ 5 ሳንቲም ነው ዲናሬ ስረካ ይሄው ስለዚህ አሁን ግን ብዙ የለም አይደል ቻፓ ምን ይባላል አሁን ቻፓ ያው አሁን እኔ ሳቢ ነው የምለው ሳቢ ነው በቃ እኔ ሳቢ ነው የሚመጣልኝ ቻፓ የሚሉ አሉ ግን እኔ የሚቀናኝ ሳቢ ይቀላል ኡጄስ ታውቃለህ አላውቅም ኡጄ አላውቅም እጄ ጣሰ ይባል ነበር ገንዘብ ነው ኡጄ ፖሊስ ነው አሁን ዛፓ ሸጠኝ የሚባለው እንደዛ ነው አሁን ዛፓ ነው በጋ ጊዜ ኡጄ ነበር ከባድ ስሙ እንደዚህ ማለት ሌጋሲውን ጠብቆ ያልሄደ ማለት ያልተቀባበል ነው የሆነ ቦታ ላይ ቆሟል ታውቃለህ ቆሟል አንድ ነገር ብቻ ከወንድምህ ከጓደኛ ቅድም የሆነ ነገር ሳወጣ ወንድሜ አባቴ በለው እንጂ ብለኸኛል ማሲንቆ ነው አንተን ብቻህና ዝም ብለን እንጫወታለን ስለ ለምን ያገር ባህል ልብስም ለብሼ ምናምን ስትል ግድ የለም ያገር ባህል ራሱ ያኛው ሁሉ ነገር ይገልጻል ብዬ ቤት አዘጋጁልኝ ብዬ ፕሮዲሰሬ ሄዶ ተቀብሎ ነው ያመጣው ማሲንቆ አይ እኔ ደግሞ ዛሬ ባንድ ምናምን የሚኖር መስሎኝ ነበር አመጣጤ እንጂ ጦር ግንባር ላይ ያለ ሰው ክላሽን ትቶ እንደሄደ ነው የሚቆጠረው ነው ማሲንቆ ትቻል ሄደ የትም ቦታ ኦፍ ኮርስ ግን እቺ ሰርፕራይዝ ለማድረግ የተጠቀምንበት ሜካኒዝም ነው አያርፍ ቅርም ስላለህ ይቅርታ አረባስ ቅሬታ የለም አሁን ልክ ስለ ሳንቲም ቻፓ አለን አይደል ሁሴን ምናምን አልከ ሁሴን ራሱ የአሜሪካን ግቢ ቃል ይመስለኛል ዘው ሲኒማ ራስ አይደል የመርካቶ ቃል እስቲ አንተ ትልቅ ፍሳሃ የሚባል በአገር ደረጃ የሆነ ቦታ ላይ ያለ ሰው አቆላምጥ የጠራው የት ነው ቦሌ ነው እዚህኛ ሰፈር ሩዋንዳ አካባቢ በጊዜ ነበሩ ከተል ፕሬዝዳንት ነበሩ ፍሳሃ ደስታ ነው ምክትል ፕሬዝዳንት ፍሳሃ ደስታ ነው ፊሽ ወል እንግዲህ ሁኔታዎች ነው ለመሰለ በዛ ጊዜ አሁን ልጁ ዶክተር ሆኗል ወደ አሜሪካን ሀገር ነው ያለው ዘላለም ፍሳሃ ይባላል እና እሱ ተወልዶ ማለት ነው ደን
የሆነ ትልቅ ሰውዬ ናቸው። አንድ የሆነ ቦታ እንሄዳለንና ስለሚያውቁኝ አንተ መኪና አትይዝም እኔ እወስድሃለሁ አሉኝ። የሆነ ቦታ ተቀጣጠርን። እዛው ሄዱ። ሲሄድ እሳቸው ቤት ውስጥ ነው። የዛን ጊዜ ያው ምክትል ፕሬዚደንት ፍስሐ ደስታ ቤት ነው ገባሁ። በቃ ዘፈን ተጀመረ። ስንጫወት ትልቆቹ ያው ጌንማ ብቻ ነው ያልነበረው። ጌንማ ጋሼ መንጌ አለ ማትበላኝ ሁሉም ነበሩና ፋይናሊ ጭፈራው ምኑ ብቻ ከዛ በኋላ መቼም የፈለገው ቢሆን በትግል ውስጥ ያለፉ በአንድ አይነት አይዲዮሎጂ ውስጥ ያለፉ ሰዎችም ቢሆኑ እንደ ሰው ደግሞ ደስ ይላቸዋል፣ ይዝናናሉ ምናምን ሰውኛ ነገራቸዋል። በቃ ተለዩብኝ። ኧረ ይዘፍናሉ እንዴ እስክስታ ይላሉ እንዴ የሚል ነገር ሩቅ ናቸው ማለት ነው። ለኛ ሩቅ ናቸው። ኢንፋክት አዘመን ያመን መቼም አንዳንድ ጥሩ ኳሊቲም ነበር እንደምን ያልከው ለሙዚቃ ስራ ለስነ ጥበብ ለኪነ ጥበብ የተሰጠው ነገር እስካሁን እንዲከበር አድርጎታል። በዛ ዘመን ነው የተጀመረው። የማይዋሽ ነገር አለ። በዛ ዘመን መጥፎ ነገሮች ተሰርተዋል። ጥሩ ነገሮች ከተሰሩት አንዱ ግን አርት ላይ ተሰርተዋልና እዛ ያው ደረጃ ላይ ትክክለኛ እንደዚህ በዛ ጊዜ መጥቶ ጊዜ ኤሌሲ እንደ ደክማል ምግብ አንሳለኝ። ምክንያቱም ከቆዩ በኋላ እነሱ ሁሉም በአንተነት መጠራራት ጀመሩ። ማዕረጋቸው ባላቸው ሌቭል አይደለም። መንጌ ፊሽ ተስፊሽ ምናምን ይባባሉ ነበር እና ከዛ በኋላ ፊሽ ያወጣቸው ቤት ስለሆነ ፊሽ ምናምን ሲሉ አይ ፊሽ እየበቃኝ አልኩኝ ማለት ነው። ግን ከዛ በኋላ ሰውየው ያን ነገር አላሰቡትም በወቅቱ። ግን በኋላ እኔ ድንጋጤው ልነግርህ አልችልም። ካልክ በኋላ ምንም ሪያክት ግን አላደረገም። እሺ አለ ተብሎ እንደውም ስወጣ ገንዘብ ተሰጥቶኝ ብላ ይዘው በርታ ጎበዝ ልጅ ምናምን ተደንቄ ተመስገኛ ነው የሄድኩት። ቅድም ጌንማ አልክ። እንግዲህ የአምባ ልጆች ጋሼ ነው የሚሉት። በሙሉ ስሙ እንደ ራፕ የምጠራው አጠራር አለ። በእናትህ ኤሉ በእናትህ ክብር ፕሬዚዳንት የህብረተሰባዊ ኢትዮጵያ ጊዜያዊ ወታደራዊ አስተዳደር ደርግ ሊቀመንበርና የሚኒስትሮች ምክር ቤት ሰብሳቢ ኢሰፓ ዋና ጸሐፊ አቤቱ ጠቅላይ አዛዥ የሄድሪ ፕሬዚዳንት የወቅቱ የአፍሪካ አንድነት ድርጅት ሊቀመንበር ናሚቢያና ዚምባብዌን ነፃ ያወጣው የመጀመሪያው ኢትዮጵያዊ ፕሬዚዳንት ጓድ መንግስቱ ኃይለማርያም ክብረት ይስጥልን። በጣም ደስ ስለሚለኝ ነው ገብቷል። አንተ እንደዛ ስለምትለው ማለት ነው። አሁን እስቲ ከጋሽ መንግስቱ ደግሞ ወደ ፍቅር ደግሞ እንምጣ። የሴንት ሜሪ ተማሪ ፎንቃ ነበረብህ። ከሴንት ሜሪ ተማሪ ማን ፎንቃ ማይዘዋል? ያንተ ደግሞ ይለያል። የተነሳውን ሀሳብ እንዳለ ሆኖ ከሴንት ሜሪ ተማሪ እሷን አተህ የተሰጠ ማስታወሻ ነው። እንደዛ እንኳን አይደለም ማስታወሻ ተሰጥቷል። አንድ ጊዜ አንድ የታወቀ ኢትዮጵያዊ ካፕቴን አክቹዋሊ ስሙን መጥቀስ እንችላለሁ። የማከብረው እና የምወደውም ሰው ስለሆነ ካፕቴን ሙላት ለምለማየሁ ይባላል እና ይወደኝ ነበር። እንደው እኔ ላለሁበት ደረጃ አሁን ላለሁበት ደረጃ የመጀመሪያ መሰረቴ ናቸው ከምላቸው ሰዎች አንዱ ነው እና ያኔ የሆኑ ሰዎች ደንግ ብዣ ብለው እሱ ቤት ነው የወሰዱኝ። ታዲያ ገንዘብም ምንም ተሸለም ካገኘሁ ምናምን ፋይናሊ ልሄድ ስል እንደው እግዚአብሔር በህይወት ሙሉ ይህን ልብስ ለብሼ እንደው በሞት ደስ ይለኛል ብዬ ስል ነጭ ሸሚዙ ይሄ እንትን የሌለው ሱሪውን ግን ያው ደንበኛውን አድርጎ እንካ ብለው ማስታወሻ ሰጠኝ። በጣም ነው የምወደው። በጣም ካፕቴን ሙላትን በጣም አከብረዋለሁ። በሙሉ ስሙ ደግመን እንጥራው። ካፕቴን ሙላት ለምለማየሁ። ካፕቴን ሙላት ለምለማየሁ ለእንቅስቃሴ ለእድገቴ መሰረቴ ነው። እጅግ የምወደው ወንድሜ ነው እና ካፕቴን ሙላት አመሰግናለሁ። በኋላ ቤሊያስ ፋይናሊ በቃ ያችን እየለበስኩኝ አንድ ባልትና ያለው አሪፍ ቋንጣ ፍርፍር የሚሰራበት ቤት ነበረ። የት አካባቢ? ባምቢስ ምኖረው ባምቢስ ገበያ ያለ አይደለ ማዶ ነበረና ከዛ ወይ ማታ ወይ ምሳ ሰዓት ላይ እየሄድኩ እዛ አንድ ሴንት ሜሪ ተማሪ ልጅ አይ ነበረ እና ምንድነው የምሰራው? ፓይለቲንግ ኮርስ እየወሰድኩ ነው ምናምን እንደው እኮ ምናልባትም ፓይለቲንግ ኮርስ የሚወስድ ሰው በአጋጣሚ ቢገባ እኮ መዋረድ ምንም እንደሆነ ሲሉ ሰምቼ ነው። አይ ነው ፋይናሊ እንደዛ ያልኩ አሁን ዘፈኖች መሰብሰብ ጀምሬ ነበር እና ማማዬን ለመስራት ማለት ነው።
በዛን ጊዜ እስከ ለእንትንም ይጠቅመኛል ተብዬ ምክንያቱም ከመስሪያ ቤቴም ዘፋኝ ብዙ ስላለ ሙዚቀኛ አሁን ተብያለሁ ያምልህ አለብኝና ዘፈኖችን ሰብስቤ እንትን እያልኩኝ እዛ ቤት ይሄድ ነበረ ቋንጣ ፍርፍሩ ጋር እና ያው ፓይለቲንግ ኮርስ እንደምወስድ ነው የሚያውቁት በኋላ ለማስታወቂያ ተብሎ አንድ በረደኝ የሚል ዘፈን ነበረኝ። በረደኝ ቀዘቀዘኝ ቤቷ አስለምዳኛለች ቆንጂት በድረቷ። ያን ለካ ማታ ማክሰኞ ቀን ስከሸክሸው አምሽቻለሁ በቲቪ እነሱ ያን ሲያዩ ቆይተው ሐሙስ ገባር ነው ወደዛ ሲሄድ ልጅቷን አያት አረረረተ ያ ፓይለቲንግ ኮርስ ወስዳለሁ ያለን ሰው እየመጣ ማየስ ስትል ሰማሁ። ተመልሼ ቀነኒሳና ኃይሌ ገብረስላሴ በማይበልጡኝ መንገድ ውጫ ተመልሼ ከዛ ጊዜ በኋላ ከሀገር እስከምወጣ ሂጅ አላውቅም። ወደዛ አካባቢ ልጅቷን ማይታት አታውቃትም አላውቅም። ከዚህ ስሜት ጋር ነው ያ ዘፈን ይሄዳል። ያ ዘፈንማ እዛው ላይ የዘፈንኩት ነበረ። አረ ቡናው ፈላ ምናምን ብዬ አንድ የዘፈንኳት ዘፈን ነበረች አስታውሳለሁ። እኔም ማስራዬ እንድች ነው ገርልን ያታለልኳት ፓይለት ነኝ ብዬ ነው የሚል ምናምን በዛች ታሪክ ተነስቼ ሰርቼ ነበር። በጣም ሂስቶሪካል ነው ኦልሬዲ ከራስህ ላይፍ ጋር ስለሚገናኝ ማለት ነው። አሁን ወደ አሜሪካን እንግባ እስቲ። ትንሽ አዲስ አበባ ላይ ቆየን። ሻምበል በላይነህ ወዳጅ ነው። ያው የኛ ቤት ልጆች ከምትባባሉት ውስጥ ናቸው። ቤተሰብ አንድ ክፍለ ሀገር የአሜሪካን ክፍለ ሀገር ወይ አንድ ስቴት አዲስ መኪና ገዝተህ እሱ እየነዳ ጓደኛችን ነበር። አሁን በህይወት የለም። ተድላና ሐዲስ የሚባሉ ጓደኞች ነበሩ። እነሱ ቤት ልንሄድ ላይ እንደፈንም ነው እኛ እየነዳ ምናምን ያዙና ያው ባላገሩ አካባቢ አክሰንቱ ይለያል። አሁን የዚህ ሀገር እንግሊዘኛቸው ለኛ ይከብዳል። በዚህ ላይ እኛን እንደሞዳ መልከት እኛን ደስ ይላል። ስንሄድ አስቆሙን ማለት ነው። ትንሽ ፈጥሩ ድራይቪንግ ላይሰንስ ምናምን ነገር ነው መሰለኝ show me driving license show me ሲለው ያውቃሉ እንደ yes we're gonna have show tonight show me your driving license እሱ ስለሚሄድበት ሾው ነው የሚያስበው። እኛማ ያው መስሎት ነው ሾው እኛን ሾው አሁን እነሱ ሲያዩታይኝ ቆይ አግም ሾው me ብቻ እንደ ሊያዩት የሚችል በአጋጣሚ ይሄን ያህልማ እንደዚህ በቋንቋ ምናምን ማስሸወደው ነገር ማት ነው። ያው ደግነቱን ያው ሁልጊዜ ኢንዲፔንደንት ነው መሆን የምፈልገውና ቋንቋም ውስጥ ትንሽ ገብቼ ተማርያለሁ። በጣም ደስ የሚል ጨዋታ ነው። ግን አንድ በተስፋ እጨብጠዋለሁ በተስፋ አገኘዋለሁ ያልከው ጋሽ አያሌው መስፍንን እንዴት አገኘው? የመጀመሪያው ሞመንት የት ተገናኛችሁ? ያ ከርቀት የምታደንቀውና የምትወደው ሰው የማንም ሰው ምርጥ ደራሲና ዘፋኝ ነው። አሁን ደጋግመን ብዙ ቦታ ተገናኝተናልና ቦታውን እየረሳሁት ነው። መጀመሪያ ያገኘህበትን ቦታ ያ አያሌው መስፍን የአያሌው ሙዚቃ ቤት ባለቤት ያ ጀግና ዘመናዊ ዘፋኝ በኢትዮጵያዊነቱ ምንም ድርድር የሌለው የእናንተ ወዳጅ ከርቀት የምታየው ሰው ለመጀመሪያ ጊዜ የጨበጥከው ያገኘሁበትን ቦታ ኧረ በቆም ነገር ፈልጎኝ ስንት ነገሮችን የመከረኝ ብዙ ቦታዎች ተገናኝተናል። ጋሽ አያሌው መስፍን ለሰጠህን ታሪካዊ መቀጣጠሪያ ቦታ አያሌው መስፍን ሙዚቃ ቤት ማሙድ ጋር ጠብቂኝ ተብሎ በተለያየ መጽሐፎች የኛ ማንነት ሆኖ ልክ እንደ አንድ ሐውልት ላስቀመጥክልን ሙዚቃ ቤት ደፍረዛ ፕሮዲዩሲንግ ገብተህ ይሄን ታሪክ ላስቀመጥክልን ለሰጠህን ሙዚቃ ሁሉ በዘጠናዎቹ ስም ቤላ ያስተባባል ስም በኔም በመውደድ ስም ክብረት ይስጥልን። ባለህበት ኢትዮጵያ ተወዳለች፣ እንወዳለን። ይሄን ታላቅ አርቲስት በምስጋና ከዚህ ነገር ላይ ስላከበርክልን እግዚአብሔር ያክብር። ይሄ ትንሹ ነው ስለሚገባው። ለምን እናንተ የከፈላችሁት አለ የእናንተ ጊዜ ሙዚቀኞች እነሱ መውጣት ነው ነው እነሱ ደግሞ ከኛ ብዙ ነገር የከፈሉ ናቸው። እነሱ መውጣት እኛን አውጥተውናል። የኛ መውጣት ከኛ በኋላ ያሉትን አውጥቷል። አሁን ደግሞ ከኛ በኋላ ደግሞ ኤአይ የሚባል ማለት ተጀመረ። ኤአይ መጥቷል። የሚቀጥለውና ያለን ያ ነው መቼም መቀበል ነው። ሁሉንም በጊዜው ውብ አድርጎ ሰራው። አጠቃቀሙን እንቻልበት እንጂ ወጣቶቻችን፣ ታናናሾቻችን ኢትዮጵያዊነታችሁን፣ አገራችሁን አራቱም አቅጣጫ ላይ ለአገራችሁም እንደሚያስፈልግና የሀገራችሁን ሰው ባህሪና ፍላጎት እወቁ። ቴክኖሎጂውን
በእናንተ ውስጥ በመጣው ነገር ውስጥ እንዴት ለሀገር እንደምንጠቀምበት እንወቅ። እሱን አደራራለሁ። የዘጠናዎቹ መልእክት ነው። እኔ አንድ እውነት ላውራ ኤልዬ፣ እውነቴን ነው። አሁን ጋሽ አያሌው መስፍንን ሌሎችንም አሞገስን ስለሚገባቸው ትንሹ ነው ይሄ። እናንተም ለአገር ዳር ድንበር ድረስ ለማነቃቃት ለማጀገን ትልቅ ኃላፊነትና ትልቅ ኢትዮጵያ ያደራን ተወጥታችኋል። ክብረት ይስጣችሁ። ክብረት ይስጣችሁ። እኔ በእውነት በኢትዮጵያ ደረጃ ከጓደኞቼ ጋር ሁኜ ያልሄድንበት ቦታ ያለው ኤርትራ፣ ናቅፋ፣ ቴክሴ፣ አምባ፣ ፈልፍል፣ ከረን እዛ ሁሉ ጦርነት ዘመን ሄደናል። የሚገባንን አገልግሎት ሰጥተናል። በምስራቅ ወጥሉ ያልሄድክንበት የለም። በውጭ ሀገርም ሆኖ በኢትዮጵያ ላይ በተለያዩ ነገሮች በተነሱ ቁጥር ገንዘብ በማሰባሰብ ሾለ በድርቁ ባለመታደብ ለተፈጠረ ጦርነት የኢትዮ ኤርትራ ጦርነት እዛ ሁሉ ብዙ ተሳትፈናል። እኔ ለሀገሬ የሚታይ ነገር ባይኖረኝም ሰርቻለሁ። በጣም የሚፈቅድልኝን አቅም የሚፈቅድልኝ በጣም ስለ እውነት ከሆነ የማይከፈለውን የህይወት መስዋዕትነት የሚከፍል ድሃ እናት ድሃ አያት እያለው ስንት ወጣት ጀግና ኢትዮጵያዊ አለ። እውነት ነው። ለኢትዮጵያዊነቱ እሱ እየሞተ እኛን የሚያኖር እውነት ነው። በነዛ ደረጃ ሲታይ የኛ አገልግሎት ምንም ማለት አይደለም። ከጎን ነን፣ ከጎን ነበራችሁ። ይሄ ኢትዮጵያዊነት ለዚህም ትውልድ ስለሚገባ ኢትዮጵያዊነትንም መንገር፣ መስበክ፣ መደጋገም፣ መናገር ስላለብን ነው። ትክክል። ይሄንን ባልንበት ታማኝ በየነ የጻፈው ግጥም ኢትዮጵያዊነትን የሚሰር ኢቭን ስደት ላይ ኢቭን አሜሪካን ሀገር ላይ ሆነ ለአገር ችግር በችግር ትንሽ ስንቆነጠጥ እዛም ሆናችሁ አለው ብላችኋል። ያን ዘፈን የታማኝ በየነ ግጥም ዜማው ማን ነበር? ሲራክ ታደሰ ይባላል። ወይ ብሔራዊ ቲያትሩ በህይወት ሞቷል። ነፍስ ንባር ጀግና ተዋናይ፣ በጣም ደራሲ ተዋናይ ሲራክ ታደሰ በጣም አንለውም። በዚህ በአገር ቃል ውስጥ ያን ዘፈን ትንሽ አንሞክረውም? ብዙ አይኔ የሚያርፍባት ውብ ሀገር እያለን ሆነን ለማኝ እንሆናለን። እማማ ኢትዮጵያ ግርማዋ ተገፎ የልጆቿ ሬሳን ሜዳ ላይ ረግፎ አድኑኝ እያለች አሻግራ ወደኛ ምን አንጀት ያለው ነው አርፎ የሚተኛ አርፎ የሚተኛ። በቃ እንግዲህ ምን ታደርጋለህ? ኢትዮጵያ ለዘላለም ትኑር። ይሄ የዘጠናዎቹ የኢትዮጵያኖች መልእክት ነው። ወደዛ ስሜት ከምትሄድብኝ እኛም ከምንሄድ መለስ እናድርግ። ስለ ጋሽ ወረታው ውበት ትንሽ እንጫወት። ችግር የለም። እስቲ ጋሽ ወረታው ውበት ልጁ አዲስ ከተማ ትምህርት ቤት ሲማር አውቀዋለሁ። የእሱ ልጅ አውቶቢስ ተራ አካባቢ። አረ ትልቅ ልጅ እና የወረታው ውበት ልጅ ነው ሲባል አይምሮ ላይ ያለ ኤልዬ ጋር ደግሞ ልጫወት ስል አንተ ታሪክ ውስጥ አንተ ማህደር ውስጥ ያንተ ጆርኒ ውስጥ አለ ጋሽ ወረታው ውበት። ምን አይነት ሰው ነው? ባህሉ፣ ዘፈኖቹ ወረታው ውበት የራሱ ስታይል ያለው የራሱ ያዝያዝያን መንገድ ያለው በተለይ የነበሩ ዘፈኖችን ምን አድርገው እንደሚዘፍናቸው ልነግርህ አልችልም። እና እኔ ድሮ መሆን የምፈልገው እንደሱ ነበር። የሚገርም ማሲንቆም ከለመድኩ በኋላ በቃ እሱን ነበር መሆን የምፈልገው እና ሞዳቸው ናቸው ብዬ ከምላቸው የባህል ዘፋኞች የመጀመሪያውን ቦታ የያዘ ድምፃዊ ዘፋኝ ነው። ደስ ይላል። እወዳለሁ። ለሱ ጋሽ ወረታው ውበት ባለህበት ክብረት ይስጥልን። ለሰጠህን ሙዚቃ፣ ላስቀመጥከው ታሪክ አሁን ባለህበት ለቤተሰቦቹ ክብረት ይስጥልን ማለት ነው የምፈልገው። አንዳንድ ይዘነው ስላልመጣን ታሪኩን በመሀል ላይ ይሄኛው ትውልድ ይሄኛው ጄኔሬሽን እንረሳዋለን። ኢቭን ዘፈኖቹን ራሱ በየቦታው የመስማት የማሰማት ራሱ ግዴታ አለብን። ወረታው ውበት አንተ ዘፈኖቹ አንድ ጊዜ በመሰንቆ ብቻ ተሰርቶ የተለቀቀ ነበረ። በዛ ዘፈን ያላለቀሰ ያልተደሰተ ኤቭሪዌር ብትሄድ እሱን ዘፈን ነው የምትሰማው።
ይገርማ ማን አለ ወረታው ብርቅዬ ድንቅዬ ባህል ዘፋኝ ነው። ስንት አልበም አለው? አልበሞቹ በብዛት የሉትም። እንደውም ያም እኮ ከሬዲዮ ተጠራቅሞ አጋጣሚ ወጥቶ ነው እሱም በሽያጭ ደረጃ አልተጠቀመበትም። ከዛ በኋላ ግን ያውጥቷል። ዘፈኖቹ የማይሞቱ ዘፈኖች አሉትና አሳድገሽኛል እማማ እነዚህ መሳሰሉት ኢትዮጵያ እማሄኔና ግድባዊነት አለ አብሮን እኮ አለ እሱ ሩቅ ይሆንብን እንጂ ይኸው አርት ሙዚቃ በቅርብም መጥቶ እዚህ አብረን እንደውም በቲቪ የሆነ ስራ ሰርተናል እኮ። ጋሽ ወረታው ውበት እንግዲህ ወደ ሀገር ቤት ስትመጣ ያለህን ጊዜ የነበረህን ትዝታዎች ደግሞ እንጫወታለን። እኛ 90ዎቹ ነን። ታላላቆቻችንን ያስቀመጣችሁትን ታሪክ ይዘን ነው ለዚህኛው ትውልድ ደግሞ ይህን እያቀበልን ያለ ነው። በያላችሁበት እንግዲህ ከኛ ጋር ነበራችሁ። ልጨርስ ልዝጋ ወይስ በአንድ ጥያቄ ላሳርገው? ያ ዳይመንድ ከዳይመንድም እንቁ ከእንቁም ሌላ የሆነው ያንተን ታሪክ ይዞ የተቀመጠው አልበምን ከሸን ያደረጉት ሮሃ ባንዶች ከነ ኤዲክሳቸው የነበራችሁ ጊዜ ስታጫውት። በዛን ጊዜ በእውነት እኔ አሁን ከነሱ ጋር በሰራሁበት ጊዜ ከባህል መሳሪያን ጨዋታ አይደል ሄድኩት። ዘመናዊ ሙዚቃ ከብዶኝ ነበር እና እነሱ ጋር ፍሪስታይል ስለሆነ ፍሪስታይል ነው። ሬትም ቤዝላይን ምናምን ጠብቀህ መጫወት አለ። እውነት ነው። እና እነዛ ሁላችን ማስቸግረውናል ብዙ ዘፋኞች እና በዛን ጊዜ እናስቸግራቸው ነበር። እንዲያውም እኔ ከወጣሁ በኋላ በጣም ይናገሩኝ ስለነበረ ስማቸውን ሁሉ ማጥፋት ጀምሬ ነበር። የባህል ሙዚቃን በጣም ይጠላሉ፣ ይንቃሉ። እነሱ ማን ስለሆኑ ነው የነበረው ነገር ደግሞ ያው እችን ካልክ የራስህን ነገር እንትን አድርገህ ተቀባይነት አለ። ያው የኛ ዘመን አይደለ? እውነት ነው። ኋላ ግን ጊዜው ሲያልፍና ምናምን ስታየው በጣም እንኳንስ ሙዚቃ ስራቸው አይደለም አለባበሳቸው መድረክ ላይ ምን ሆነው እንደሚቀርቡ ስታይ የዛ ባንድ ግሬስ የማይረሳኝ ነው። አለባበሳቸው፣ ኢንፎርማቸው። አሁን እኮ በጣም ቤስት ሙዚቀኞች አሉ ጫወተው የዛ አይነት ክላስ የዛ አይነት እንትን አላቸው። ዲሲፕሊን በተለይ መድረክ ላይ አለባበስ፣ አንዱ በቲሸርት አንዱ በጂንስ አንዱ እንትን የእነሱ አሁን ያሉት ተጽዕኖ እኛንም ያሳደረብን ይኸውልህ ጂንስ በሱት ጫማ ለብሼ ነው የመጣሁት። ስለሚያምርብህ እኮ ታውቃለህ አይደል? ያንተ ነፃነት ነው የምታደርገውን ነገር። እስቲ ስማቸውን እንጥራ። ለዚህም ዘመን በአንተ አፍ ከጋሽ ዳዊት ይፍሩ፣ ከተክልዬው ልጅ፣ ከጎላ አካባቢ ልጅ፣ ከ44 ልጅ ከጋሽ ዳዊት ይፍሩ እንጀምርና እንቀጥል። ዳዊት ይፍሩ፣ ዮናስ ምንድን ነው የሚጫወተው? ሳክስ። ፍቃደ ምንድን ነው የሚጫወተው? ሳክስ። ሰላም ስዩም ጊታር። ተክሌ ተስፋ አዝጌ ያው ጃምቤ እውቅ ዘፋኛቸውም ነው። ትግርኛ ዘፋኝ ከበሮ ይጫወታል። ኤልያስ ድራም እነዚህ ነበሩ። ቀረው ደግሞ ጆቫኒ ሪኮርዶስ። በያላችሁበት ለሰጣችሁን ሙዚቃ ለዛ ቀለሙ ተለይቶ ማንም ሲከፍተው ይሄ ሮሃ ባንድ ነው፣ ይሄ ዳዲሞስ ነው፣ ይሄ ዋልያስ ነው፣ ይሄ ኤክስፕረስ ነው ብለን እንደምንለየው የራሳችሁን ቀለም አስቀምጣችሁ ለትውልድ ስላስተላለፋችሁ በያላችሁበት በ90ዎቹ ስም ክብረት ይስጥልን። ኤልዬ እንግዲህ በጣም አሪፍ ቆይታ ነው የነበረን። ከነ ወግህ ያው ተጫወትክብኝ፣ እጅ ላይ ነበርኩ። ተርፌያለሁ፣ ለነገሩ በደንብ ተርፌያለሁ። አሁን የመጣንበትን ተመልካቾቻችንን የያዝንበትን መንፈስ በአንተ ሙዚቃ አሳርገን መልእክትና ስንብትን በዛ ካሜራ ጨረስልን። ቃል ዘረ
እኛን ለየም ቃል ዞር ብለሽኝ ነበረ ቃል ዞር ዛሬም አግኝተሽ ቃል ዞር ቃልሽ ተሰበረ ቃል ዞር አሃ ቃል ዞር እድሌኝ እድሌኝ እድሌ ጠማማ ጠማማ ለሰው ያላደለኝ በዛች ያልተደሰት በዘች ይሻላለኝ ቢሆንልኝ ብዬ ለአምላኬ ብናገር የገጠመኝ ሁሉ የባሰበት ችግር መቼም አርገሽዋል ፍቅራችን እንዳይሆን ደግሞ አንቺን ስላቀቅ ምን ትገጥመኝ ይሆን ደግሞ አንቺን ስላቀቅ ምን ትገጥመኝ ይሆን አንጀቴ ተጣብቀው በረሃብ ሙቼ እያየሽ ለጎረቤት ማብላት ምነው ሆና መለሽ ለጎረቤት ማብላት ምነው ሆና መለሽ አሪፍ ነኝ አይደል? በጣም ያስቀልል ነው። ልታስወግረኝ ነው። እኔ ልፎገር። አሁን አንድ ነገር ኮንፊደንስ ኤልያስ ተባባል ከመቶ ስንት ይሰጣል ለራሱ? ለራሴ አሁን በዚህ ጊዜ በዚህ ሰዓት አሁን 110 ሰጠዋለሁ ከመቶ። I'm proud of myself. yes ኤልዬ ሲቀልድ ነው። ሲቀልድ አይደለም። ይሄው ጫውታው እኔ ነኝ 4 ነጥብ ማድረገው። እድሜና ጤና ይስጥ። አሜን አሜን። በዚህ አጋጣሚ ግን እንደው ቅድም የፈቀድክልኝ ነገር ነበር። ይሄው ያ ካሜራ ከዓለም ህዝብ ጋር ይሄን ድል ስለሰጠኝ በጣም እያመሰገንኩ ይገባል። እጅግ የምወዳችሁና የማከብራችሁ ምን ጊዜም ቢሆን ማረሳችሁ ከጎኔም ያልተለያችሁኝ በተለይም ውጭ ሀገር በመጣሁበት ጊዜ ከምንም ነገር በላይ ላስተናገዳችሁኝ እህቴና ወንድሜ ዳኒ ዳንኤል እና ሜሲ በኮሌጅ ፓርክ ሜሪላንድ ለምትገኙት ምስጋና ከፍ ያለ ነው። ላረጋችሁልኝ ሁሉ ታንክ ዩ ቬሪ ማች። ምስጋናዬን ለእናንተ ይድረስ። ይሄው እንግዲህ ኤሉ ኤልያስ ተባባል አይኖ ያባብላል ይላል ፀሐይ ዮሐንስ። በቃ በደንብ ይሰራል። ስለእውነት የነበረን ቆይታ ከነ ወዝ ከነ ትግስት ከነ ጫወታ ከነ ወንድምነት ለሰጣኝ ጊዜ በዘጠናዎቹ ስም በአርቲስት ቲቪ ስም በኔም በመውደድ ክብሩ ስም ላቅ ያለ ክብራዊ ምስጋና አለኝ። እኔም ራሴ እጅግ እዚህ አክብረህ ጠርተህ ላረክልኝ የኪነ ጥበባዊ ጥያቄዎች ይህን እድል ስለሰጠኸኝ በሰባዎቹ ስም በጣም አመሰግናለሁ። በዘጠናዎቹ ስም እኔም ክብረት ይስጥልኝ። አያችሁት አይደለ? አሁንም እኮ ክቡራን ተመልካቾቻችን አሁን የእናንተን ሰዓት አልሻማ አንሻማ የነበረን ቆይታ ከኤልያስ ተባባል ጋር ያ በቁልምጫ ብዙ ስም ካለው ሰው ጋር ያን ታሪክ ሰንዶ የብዙ ጫወታዎች ባለቤት ከብዙ ሰዎች ጋር የፍቅር ቆይታ የፍቅር ታሪክ የፍቅር ክብር ያስቀመጠ ሰው ጋር የነበረን ጨዋታ ይሄን ይመስላል። በያላችሁበት የዚህ ወዝ ታዳሚ በመሆናችሁ እድለኛ ናችሁ ልበል? ኧረ እድለኛ አይደሉም። ምን ናቸው ልበል? እኛን እንጂ እድለኞች ጊዜያቸውን ወስደው እኛን አክብረው እነሱ ከሌሉ እኮ እኛ የለንም። እናንተ ኖሮልን እድለኞች አይደላቸው። እኛ ግን እድለኞች ነን። ኤልዬ እንዳለው እኛ እድለኞች ነን። ያለንን ታሪክ ያልነበራችሁበትን ጊዜ ከነበሩትም ሰዎች ጋር አንድ ላይ አዋሃደን ለእናንተ ስንሰጣችሁ ጊዜና ጆሮ ሰጥታችሁ አይንም ሰጥታችሁ ለተመለከታችሁ ላዳመጣችን ሁሉ እኛ ዘጠናዎቹ ነን። ኢትዮጵያ እኛም ሰባዎቹ ነን። ሰባ ዘጠና እንደዛ ገልብጠ ነው 97 79 ክብረት ይስጥልን። መልካም ጊዜ
የመድኃኔዓለም ያለ አይድል ኦችሎ ሁላቸው ኦማሪ ሳቲ ናቸው። የዚህ ፕሮግራም የክብር ስፖንሰር ቡና ባንክ